ይጠል ነበር ግን በዛ ዘመን ሲሰማ አንድ ጴንጤ የጎተራ ሙሉ ወንጌል ልጅ በማማለድ ዙሪያ ስንከራከር ነበርና ጭራሽ እሱ አሳልፎ ማርያም ሞታለች እና አይ ዶንት ኖ ዋት ሃፕን ግን በድንጋይ ሰፈነከተው ተዘጋጃል። በዛ መሀል የእሷ እናት በጣም ታመሙ ካንሰርና ሊያመጣ ከኤርፖርት ፒክ አድርጊያት ተኝተን ተደወለን ሞቱ ተብሎ ማሚ አርፋለች አልኳትና ስትወድቅ ትዝ ይለኛል። እኔ ሮጬ ወጣሁ ከቤት 6ኛ ነው 7ኛ ወር ላይ ደግመ የህፃናት ቼክአፕ ስንሄድ የዛኔ ኦቲዝም እንዳለባት ተነገረ። ከዛ በአመት ከአንድ ወር ደግሞ እንደገና ወለድን። ይሄም ጽንስ ችግር አለበት አለች። መድረክ ላይ ናም ቆም ይቀናል። አሁን ለህፃናት ምን ጸልይበት ጊዜ ነው ሲባል የኔ ልጆች አይመጡ። አንድ ጸሎት ስንጸልይ ትዝ ይለኛል። እኔ በጣም የሚናፍቀኝ አንድ ድምጽ ነበር፣ ዳዲ የሚል ድምጽ ይናፍቀኝ ነበር ከልጆቼ ላይ። ማሻአላህ ከኋላ ዳዲ አለች። ወሬ ጀመረች። አረ ኖርማል ወሬ ማያቋርጥ ወሬ ማውራት ጀመረች። አታወራም ተብሎ ነበር በቃ እስከ መጨረሻ። ሰው ለ40 ዓመት ገዝቷል፣ ተመችቶታል። ለ40 ዓመት አገልግለህ እግዚአብሔርን ሳትፈልግ እግዚአብሔርን ሳታደርግ ማለፍም ይቻላል። ምንድነው ከመንሸራተት ወደ መገንባት የሚለው ሐሳብ እንዴት መጣ? ስክሮል የሚለውን ሐሳብ ያስገባንበት ምክንያት ሁላችንም ስክሮል እያደረግን ስለሆነ ነው። እዚህ ሀገር አሁን ስለ ራዕይ በጣም የተዛባ ነገር ያለ ይመስለኛል። በጣም ብዙ ሰው የሚሽከረከር ወንበር ካልያዘ የሰራ ይመስላል። በስራ በጣም እንደኔ የተሰቃየ የስኬት ልክ ኢየሱስ ነው። ቄስዬ እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። በጣም ደስ ብሎኛል ስለተገናኘን። በጣም ደስ ብሎኛል። ፕሮግራሞች ነበሩ፣ በጣም ቢዚ ነበር። ከዛ ላይ እንግዲህ ቃነሰ ጊዜ ሰጥተን እዚህ ስለመጣ በጣም እናመሰግናለን። እንደ ክርስቲያን ቲዩብ ደግሞ አክብራችሁ ለጠራችሁኝ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እናመሰግናለን። እንግዲህ ዛሬ የተለያዩ ጉዳዮችን እያነሳን ወደ ካንተ ጋር እንግዲህ ቆይታ እናደርጋለን። ግን እኔ ብንጀምር ደስ የሚለኝ ከድሮ እንግዲህ አንዳንድ ቦታ ላይ በእርግጥ የህይወት ምስክርነትን ስትሰጥ ሰምቻለሁ። በተወሰነ መልኩ ደግሞ ዛሬ የመጣበትን ባክግራውንድ ነግረህን ከዛ ብንጀምር ደስ ይለኛል። በኋላ ላይ በጣም እንድናተኩር ፈልገው ሰሞኑን እንግዲህ አንድ ስልጠና ነበረ ቢዮንድ ዘ ስክሮል የሚል ከመንሸራተት ወደ መገንባት፣ እሱ በጣም ለብዙ ወጣቶች የሚጠቅም ነው ምናምን ብዬ ስላሰብ እሱ ላይ እንቆያለን ወደ በኋላ። መጀመሪያ ግን ቄስ ሙሌ ማን ነው ከሚለው ከመጀመሪያው ብንጀምር ደስ ይለኛል። ቄስ ሙሉነህ ታዬ ማን ነው? ድሮ ዲያቆን ከነበረው እኔ አዲስ አበባ ተወልጄ ያደግኩት ሙሉነህ እባላለሁ። በመጀመሪያም ጀምሮ በወጣትነቴ ኢትዮጵያ ቤተክርስቲያን ውስጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በሰንዴ ስኩል በኋላም በድቁና በተለይ አሜሪካ እንደሄድኩኝ ነው ድቁናውን የተቀበልኩት። እዚህ ግን በሰንዴ ስኩል ብዙ ጊዜ ያገለግል ነበረ። ብዙ የውጭ ኳስ ምናምን ህይወት የለኝም። ህይወቴ ቸርች ነበር። 5 ልጆች እና ሁለተኛ ልጅ ነኝ ለቤተሰቦቻችን። ቤተሰቦቼ በጣም የቸርች ጉዳይ ላይ ሲሪየሶች ናቸው። ወይ እንዲሄድ አይፈልጉም። አያቴ ግን ደግሞ የቤተክርስቲያን ሴት ናት፣ መነኩሴ ናት እና እኔ የአያቴ ውጤት ነኝ፣ ምክር ውጤት ነኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በብዙ ዲስፕሊን እንዳድርግ ተደርጎ አድርጌ ነበርና ሃይስኩል እንደተፈተንን ዲቪ የሚባል ነገር ደረሰንና ከዚህ ሀገር ወጣን። 19 ዓመት ልጅ ነበርኩ። ወደ ኮሌጅ መማር እድል አገኘሁና አሜሪካን ገባን። እዛም እንደገባው ያው መድኃኔዓለም የሚባል ቤተክርስቲያን ብፁዕ ቅዱስ አቡነ መልከጼዴቅ ዲያቆን እጥረት ስለነበረ የሰንዴ ስኩል ተማሪ መሆኔ ሲሰሙ፣ ትንሽ የቤተክርስቲያን ትምህርት እንደተማርኩ ሲሰሙ እሳቸው ቅዳሴ ስርዓቱን አስተምሮኝ ድቁና ማዕረግ ተሰጥቶኝ እዛ መቀደስ ጀመርኩኝ። ግን አዲስ አበባ ያለው ጅማ ለ1 ዓመት ለመማር ሄጄ ነበር። አዲስ አበባ አንዴ መድኃኔዓለም አንዴ ነው አማኑኤል እያልኩ ታቦት በማንገስ ትምህርት ቤት እያስቸገርኩ ከትምህርት ቤት ከበሮ ከያዝክ እራሱ አትለቅም ነበር። ከበሮ ከያዝክ በጣም ቸገር ነበር። አስታውሳለሁ ከዮሴፍ እስከ መስቀል አደባባይ ከበሮ የመጣሁበት ጊዜ ነበረ። ሳታቋርጥ በቃ በጣም ነው ከበሮ የምወደው። በነዛ ምክንያት ከአባቴ ጋር እንጋጭ ነበርና ፋዘር አይፈልጉም። መንፈሳዊ አለመፈለግ ሳይሆን ያው እኛ ቤት ትምህርት ነው። አይዘር ፓይለት መሆን አለብህ ወይ ዶክተር መሆን አለብህ ወይ ደግሞ ኢንጂነር መሆን አለብህ። ከነኚህ 3 ውጭ ምርጫ አይሰጥም። በነዛ ምክንያቶች አባቴ በጣም ነበር የሚያዝነው። እናቴ በጣም ትቆጣ ነበር። ግን እኔ ደግሞ ውስጥ የገባ ነገር ስለነበረ ትምህርት ቤት በርጋ አድርሶኝ ይመለሳሉ። እኔ ታክሲ ተሳፍሬ የሆነ ብቻ ታቦት ያለበት የሚነግስበት ሄጃለሁ። በዛ ምክንያት ጅማ ሃይስኩል ስማር ነው መጀመሪያ ስለ ጌታ ኢየሱስ የሰማሁት። ዳዊት የሚባል በጣም ወደው ወዳጅ ነበርና ወንድሙ አብይ ይባላል። እስከ ዛሬዋ ድረስ በዚህ ሁሉ ዘመን እንደ አብይ የሚጸልይ ጴንጤ አይቻላል። የሚገርም ነው ጸሎቱ፣ የሆነ ነገር ይነካልና አንድ ወቅት አንድ ፕሮግራም ጋበዙኝ። ጠዋት ቅዳሴ ስለነበር አስቀድሼ ከሰዓት ሄድኩኝ። ቃለ ሕይወት ቤተክርስቲያን ነው፣ ዋና ከተማው ላይ የነበረ ቤተክርስቲያን ነው። ምን እንደነከኝ አላስታውስም። ሲጸለይ ትዝ ይለኛል፣ ሲዘመር ትዝ ይለኛል። ኢየሱስ ያለው ህይወት አለው ሲባል የሆነ ነገር ስትራይክ አደረገኝ። ይጠል ነበር ግን በዛ ዘመን ሲሰማ በጣም ታስሬያለሁ። ተደባድቤ በድንጋይ በኮብልስቶን አንድ ጴንጤ የጎተራ ሙሉ ወንጌል ልጅ በማማለድ ዙሪያ ስንከራከር ነበርና ጭራሽ እሱ አሳልፎ ማርያም ሞታለች አለኝ እና አይ ዶንት ኖ ዋት ሃፕን ግን በድንጋይ ሰፈነከተው ተዘጋጃል። 21 ቀን ታሰርኩኝ። ወረዳ 19 ማርያም ሞታለች ስላለ ፈነከተ። በጣም ነበር ያበሳጨኝ። በጣም ያበሳጨኝ። አታማልድም የሚለው ድፍረቱ ሲያንስ ጭራሽ ሞታለች
በጣም ነበር ያስቆጣኝና ዳማች ነበር ፓሽን ውስጥ የነበረው። ከዛ አብይ እንዳልኩ ቤት ይጸልይ ነበር ሰማዋለው። ብቻ ትሁት ነው የሆነ ነገር ለየት ይላል ከማያቸው ከሰዎች ከጴንጤውም ክርስቲያን ከማንኛውም ማህበረሰብ ትህትናውም እውነት ለመናገር ባህሪው ለይ ነበር። የኔ ጓደኛ ወንድም ይሁን ዳዊት ነኝ እኮ ያሱ ነው። ብቻ ነው ሰንዴ ከሳት ወርሺፕ ናይት ብሎ ጠሩኝ ሄድኩኝ። ከሚካኤል አስቀድሼ መሳይን በልጬ ተያይዘን ሄድን። ከዛ አካውንቲንግ አስተማሪ የኳየሩን ኪቦርድ ስትጫወት አንደኛ አይቻልም ተደነኩኝ። ሴት ስትጫወት አይታፈቻለህ። መዝሙሩ ሌላ ነው አላስታውስም። መዝሙሩ ግን ስብከቱ ላይ ልጁ ያለው ህይወት አለው ልጁ የሌለው ግን ሲል የሆነ ነገር ናካኝ እና በኋላ እኔ ሰው እንደሚጠራ እንደሚጋበዝ አላውቅም። ብቻ ይሄንን ጌታ መቀበል የምትፈልጉ ሲባል በምን ፍጥነት ፊት እንደወጣው ወጣ አንደኛ ማትሪክ እየተዘጋጀው የነበርኩበት ሲዝን ነው። ወደዚህ ልመለስ በዛ መሐከል ላይ ዲቪ ደርሶን መልሰን ሞልተን ዌቲንግ ለኤምባሲ አፖይንትመንት እየጠበቅን የነበርበት ሲዝን ነውና ከዛ ወንጌላዊ ስሙ ሊመጣልኝ አልቻለም። ጅማ ሄጄ ፈለኩት ያስተማረኝ ያስተማረን ላስታውሰው አልቻልኩም ብዙ ዘመን ስለሆነ እሱ ቃጣድፎ አስተማረኝ። ከዛ አዌቱ የሚባል ወንዝ ወስዶ አጠመቀኝ። ቶሎ እየተጣደፍከው ቶሎ መጠመቅ አለበት ሳትመለስ እና ቻ አጠመቀኝ። ተመለስኩ አዲስ አበባና ቤት በጣም ነበር ምረብሸው። በጣም ነው የምጫወተው ከሰራተኛው ጋር ከጥበቃው ጋር ከቤቱን አንድ ግር ነበር ማቆምና እንደ 10 ሰው ነበር ከና ነገር ይባላል 10 ልጅ ነበር ቤት እስከ 5ና ከዛ አዲስ አበባ ከተመለስኩ በኋላ ግን ጸባይኛ አልኩና የሆነስ ከምሽቱ 1 ሰዓት ላይ በሬዲዮ የምትመጣ ትምህርት ነበረች እና ቀይ መጽሐፍ ቅዱስ ሰጥቶኛል አጭር እሷን ይዤ እሷን መስማት ብቻ ሆነና ቤት በጣም ምን ሆነ ታመመ እስኪባል ድረስ ጸባይኛው ጥሩ ሰው እንገበቃ ዲሲፕሊን በጣም ተጫዋወንኩኝ። የሆነ ነገር በቃ እሺ ማለት ጀመር። እግዚአብሔር ይመስገን ምናምን በቃ አላር ማንገቲም ወደውን ሰብር አለ እና በቃ ሌላ ሰው ሆነባቸው ደነገጡ። አሜሪካን ልንሄድ 10 ቀን 8 ቀን ሲቀረው የቤተሰብ ስብሰባ ተጠራን የመሰለኝ በልተን ልንሄድ ነው የመሰለኝና በአንተ ጉዳይ ነበር ግን ሰው አይደል ነው እኔ አላውቅም በእኔ ጉዳይ ነበርና ከዛ ለልባላ ቁጭ ስል እግሬ ላይ ወደቁ። አባቴ አያቴ ሰው ሁሉ እግሬ ላይ ወደቀ። አታዋርደን በእኛ ዘር የሌለው ነገር አታምጣብኝ ጴንጤ ሆኗል የሚል ነገር እነሱ ለካ አውቀዋል። ምክንያቱም አንደኛ ለካ እኔ ያቺ ብስራት ወንጌል የምትባለው ስንተሰማ እየሰሙኝ ነው ሬዲዮ ሰማ ነበርና ከዛ ጧት ያላወቁ መስሎኝ ዮሴፍ ሄዳለሁ ሰንዴ ስኩል እካፈላለሁ። ከዛ ግን ከሰዓት እኔ ጎተራ ነኝ ጎተራ ሙሉ ወንጌል ሄዳለሁ። በቃ ቸርች ሄዳለሁ ጥግ ተደብቄ ሁዲ አድርጌ ተካፍዬ በቃ ሁሌ ማልቀስ ነው ብታይ ቸርች ገባው ማለት አልቅሶ አይኔ ቀልቶ ነው ምን ነው ሲሉኝ አይ ኳስ ስጫወት ነው ላለው በዛ ማለት ነው አስደነገጠኝ። ቤተሰቦቼ እንደዚህ ማለት በእኛ ዘር መሃል የሚለው ንግግር አስደነገጠኝና ትቻለሁ አልኳቸው። አረ እንደዚህ ካስከፋችሁ ይቅር ምናምን ብዬ ተውኩት ማለት ነው። ለምን ተውከው እንዳልኩ ተውኩት። ከዛ ገባን ቅዳሜ ጠዋት ገባን። ቅዳሜ ከሰዓት ልብስ ሊገዙልን የተቀበሉ ሰዎች ሱቅ ወሰዱን። ልብስ ተገዛልኝ። ልብስ አታምጡ ስለተባለ ልብስ ይዘናል ሄድን። ሽሮ በርበሬ አምጡ ስለተባለ ይዘን የሄድነው 18 19 ሻንጣ ሙሉ ሽሮ በርበሬ ቅቤ ነው። አረ በቃ ይዛችሁ ጭናችሁ ከዛ ልብስ ተገዛልኝ። እሑድ ጠዋት አባ ጋር ወሰዱኝ። አባ አገኙኝ። ከዛ ለሚቀጥለው ሳምንት ተቀጠር። በዛ ሳምንት ኦልሬዲ ቅዳሴ አዲስ አበባ እያለሁ ስለምሰማ ቅዳሴ ተሰጥቶት የሚባል ነገር ስለምታውቅ ብዙም እንትን አላለኝ። በቃ ተጨማሪ ዲያቆን ሆኜ እንዳገለግል እሳቸው ወዲያው በሚቀጥለው ሳምንት ጸጉሬ ተቆርጦ ዲያቆን ሆኜ ተሾምኩኝ። ወደዛ ገባ ማለት ነው። ግን እሳቸው እንደዚህ ያስገቡ ሰውዬ በኋላ በአደባባይ አውግዘዋል ሲባል ይቻላል። እንደ ቤተ እምነቱ እውነት ለመናገር እንደ ቤተ እምነቱ ስርዓት አንድ ቤተክርስቲያን አገልጋይ የቤተ እምነቱን ስርዓት ከተወ ቤተክርስቲያኗ ታውግዛለች። አይ ቲንክ እኔም አሁን ባለበት ከረንት ያለውባት ቤተ እምነት የሉትራኑ ቤተክርስቲያንም አንድ ሄዳለሁ። በቃ ቸርች ሄዳለሁ ጥግ ተደብቄ ሁዲ አድርጌ ተካፍዬ በቃ ሁሌ ማልቀስ ነው ብታይ ቸርች ገባው ማለት አልቅሶ አይኔ ቀልቶ ነው ምን ነው ሲሉኝ አይ ኳስ ስጫወት ነው ላለው 1 ዓመት ተኩል እንዳለፈ ግሩምስናውም ነበር። አንዱ 1 ዓመት ተኩል አገለገልኩ። በዛ መሃል ላይ አቶ ሉል ሰገድና ወይዘሮ ሰላማዊት የሚባሉ ባልና ሚስት የትንሳኤ ገራጅ ባለቤቶች እዚህ ጎተራ አካባቢ እነሱ መጥተው ነበር። ጴንጤ ናቸው ሳይሆን አክራሪ ጴንጤ ናቸው። አሜሪካ ልጆቻቸውን ይዘው መጡና እኔ የምሰራበት ድርጅት ላይ አቶ ሉል ሰገድ ተቀጠረ። ገንዘብ ያዥ ሆኖ ማለት ነው። ከዛ ነንቺ አለኝ አንቺ ጎፍ ነይ በጣም ቀጭን ነበርኩና አንቺን የሚያክሉ ልጆች አሉኝ ነይ ቤት ብሎ ወሰደኝ። እኔ እንደዛ ቤት አይነት ፈገግታና ሰላም አይቻል አውቅ ትጫወታለ ፊልም ታያለ። ከዛ ግን ኤቭሪዴይ ጸሎት አለ። 5 ልጆች አሏቸው እናትና አባት ተጨምሮ እያንዳንዱ ልጅ በየቀኑ የእግዚአብሔርን ቃል ሼር እንዲያደርግ ድል ይሰጠዋል። ከዛ አሁን የሆነ ነገር ውስጥ የተቀበረ ነበር መውጣት ጀመረ። አይ በፊቱ የቃልነቱ መጣ በቃ እንትን ነው ኖርማል ነው ላይክ እንደዚህ ቸርች አይልም። ኢትስ ጀስት ፋሚሊ እናወራለን፣ ቃል ሰማለሁ፣ መዝሙር እንዘምራለን። ከዛ ኳስ ተራገጣለ ምናምን ከስራ ወጥቼ ብቸኝነቱ እኔ ወንድሜ ያልመጣም የዛን ጊዜ ብቸኝነት ወንድ ብቻዬን ነበር ቤት ውስጥ ያንን ከቨር አደረገልኝ። በዛ መሃል የተወሰነች ዓመት በኋላ ተደብቆ ኮንፈረንስ መሄድ ጀመርኩኝ።
ቅዳሜ ሄዳለሁ እሑድ ያድርጌ ምናምን። ለምን እዛ ስለምታገለግል ደግሞ በጣም ከባድ ነው። ትንሽ ናት ከተማዋ፣ ሰው ይታወቃል። ከዛ የሆነ አንድ እሑድ ቀን ላሊ ነው የሚዘምረው። ዝም ልል አልችልም። ዶክተር ላለም ፍቅር ዝም አያሰኝም ሲል ልጆቹ ይጎትቱኛል። አብረው ከኔ ጋር ተደብቀው የመጡ ሰንዴ ስኩል ተማሪዎች አሉ። ልብሴን ይጎትታሉ እንዳልወጣ። አይ ቲንክ ሸሚዙን ላውልቅ ኮት ላውልቅ አላውቅም። ብቻ እኔ መሮጤን ነው የማስታውሰው። ወደፊት ለፊት ሄዳለሁ። እንደገና ራሴን ህይወቴን ለጌታ አድርጌ ሰጠውና ስነቃ ደነገጥኩኝ። ምክንያቱም ለካ ደግሞ ቤት ሊሰማ ነው። በምን ፍጥነት ለአባቴ እንደሚነገረው ነው ያውቃሉ። ከዛ ምክንያት ፈጥሬ ቸርች ነው ማድረግ። ምክንያቱም ዩዥሊ ቅዳሜ ለእሑድ መቅደስ ማጽዳት አለ። ያው ሴት ገብታ ስለማታጸዳው እኔና ዲያቆን ሞላ የሚባል አሁን ቄስ ነው፣ ሁለታችን ነው የምናጸዳው። መቅደስ ማጽዳት አለብኝ፣ ህብስቱ መዘጋጀት አለበት፣ ስራዎች አሉ። ለቅዳሴው ስራ የሚያስፈልጉን ስላለ ገባ ነበር። እዛ እንደማድር ነገርኳቸው። ቤት አደርኩ፣ አልመጣሁም። ከዛ እሑድ ለጠዋት አልሄድኩም ቸርች። በቃ ታዳይ ቆረጠልኝ። እነሱ ቤት ሄድኩኝ፣ እነኛ ወዳጆች ቤት አደርኩኝ ማለት ነው። ከዛ ልቤ መጣ። እነ ፋዘር እንደሚመጡ አውቃለሁ። ለምን አላውቅም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አልተነበደም። እዛ መድኃኔዓለም ቤተክርስቲያን ላይ ግን የኔ የሞላና የብፁዕ ቅዱስ አቡነ መልከጼዴቅን አንድ ካህን አባ ተስፋ የሚባል ፎቶችን በትልቁ ግድግዳ ላይ አለ። ከዛ በዛው ማታ ተሰምቶ ወሬው እኔ ጴንጤ እንደሆንኩ ፎቶ ይወርዷል። ተነገራቸው። እዚህ ጋር የነበረው ነገር ፎቶ ምናምን ወጣ ወይስ ሰው የሆነ ሰው? ገና መጀመሪያ እኔ ቅዳሜ ይሄን አድርጌ ያዩ ሰዎች ለካ እንደኔ ተደብቆ የመጡ ሰዎች ለአባታችን ደውለው ነግረዋል። ከዛ ፎቶ ከግድግዳ ላይ ወረደ ማለት ነው። እናትና አባቴ የገቡ ያው ወንድ በዚህ ሴት በዚህ ነው የሚቀመጠው። ተቀምጠው ሲያዩ ፎቶ የለም፣ ግራ ገብቷቸዋል። እነሱ አልሰሙም። እነሱ ማንም አያውቁም። እነሱም በአደባባይ ሊሰሙ ማለት ነው። ከዛ ቅዳሴ መሀል ላይ ወንጌል ተነበበና ስብከት ተሰበከና አባታችን ወጥተው 100% ያለቁና የተናጠል ካርታ የተዘጋጀላቸውን የሪያሊቲ ሪል ስቴት 9ኛ ፕሮጀክት አፓርትመንት ሽያጭ ልንጨርስ ጥቂት ቤቶች ብቻ ቀርተውናል። አስቀድማችሁ ለገዛችሁ ደንበኞቻችን እንኳን ደስ አላችሁ እያለን እድሉ ላመለጣችሁና ለተቆጫችሁ ደንበኞች አዲስ የምስራች አለ። በተመሳሳይ ጥራትና በላቀ ዲዛይን ቁጥር 2 ዲፕሎማት አፓርትመንት ለሽያጭ አውጥተናል። አፓርትመንቶቻችን በውስጡ ከመሰረታዊ መገልገያዎች በተጨማሪ ስቲም፣ ጂም፣ ሳሙና እንዲሁም ሰፊ ቴራስ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ያዘጋጀን ሲሆን በተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር ስቶር እና ላውንደሪ ክፍልን በውስጡ ያካተተ ሲሆን ታዲያ በ15% ቅድመ ክፍያ ብቻ በረጅም ጊዜ ምቹ አከፋፈል የዚህ ቅንጡ አፓርትመንት ባለቤት መሆን ይችላሉ። ለበለጠ መረጃ በ0966 45 20 14 ይደውሉ። ሪያሊቲ ሪል ስቴት። ዲያቆን ብለን ያስገባ ነው አሁን አቶ ሙሉነህ የቀድሞ ዲያቆን እንደዚህ አድርጎ አለና እንደ አርዮስ የተረገመ ይሁን ብለው አሉ። አናዶኛል። አሁን ግን ደግሞ ማቾር እንደሆነ ሰሳሰው ደግሞ ትክክለኛ ነገር ነው። እንደ ቤተ እምነቱ ስርዓት ትቼ ወጥቻለሁ ከመጠበቅ አንፃር ከራሳቸው ኢሜጃቸውንም ደግሞ ትምህርቱ ነው። ከዛ በዚህ መሃል እኔን ያስጨነቀኝ የእሳቸው እርግማን አይደለም። ያስጨነቀኝ እናትና አባቴ እንዴት ፌስ አደርጋለሁ የሚል ነገር ነበረ። ለእኔ እርግማኑ እግዚአብሔር የተጠቀመበት ሲሰራ ነው ብዬ አስባለሁ። እናትና አባቴ በዛ መሃል ሀዘን ነው ተነስተው ወጡ። ቀዳቸው ሳያልቅ ወጡ። ከዛ አባቴ ደወለልኝ። እየፈራው የተባው አነሳው ስልኬን። ሃይዳድ እንዴት ነው እንትን ሰምተህ ነበር አንተ እንደተሰማ? አልሰማሁም። ከአባቴ ነው የሰማሁት እኔ። አልሰማ እኔ በምን እሰማለሁ? ነገሩ በምን ሰማ? እኔ በቃ ሀገር ሰላም ብዬ ቸርች ልሄድ ነው በቃ። ከዛ በኋላ ቸርች ቀይሬያለሁ። ከዛ አባቴ ደወለልኝና እንደዚህ ተባለ። አንተ ትልቅ ሰው ነህ፣ የፈለግከው መሆን ትችላለህ፣ ግን ማንም ሰው ያላሳደገውን ልጅ ግን መርገም አይችልም። እርግማኑ ቀየረው ማለት ነው። እርግማኑ ለእኔ ለበረከት ነው። ከቤተሰቦች ጋር ያለው ንብረት አንድ ያጠነከር አድርገና በዚሁ ወደ ጌታ መጣሁኝ። በዘራችን አይገባ የተባለው ነገር እንዲገባ ተፈቀደ ማለት ነው። በጣም እግዚአብሔር ሞገስን ሰጠኝ። ሆምለስም እንዳልሆን ወደ ቤቴ ጌታ መለሰኝ። በጣም ሰፖርቲቭ ሆኑ እናቴም አባቴም። እምነቴ ጋር አይደለም የግልህ ነው፣ እኛን አትንካን፣ በራስህ እንደፈለክ መሆን ትችላለህ ምናምን አሉ። በቃ አትረብሽ፣ እንደፈለክ መጮህ አይቻልም ቤት የሚሉት ነገሮች ተነገረኝ። እኔም ደግሞ እነሱ ማክበር እንዳለብኝ ስለማስብ ተቀምጠው ግን በቃ አትሊስት የኔ ፍርሃት ቤተሰቦች ሪጀክት እንዳያደርጉኝ ነበረ። ቢያደርጉኝም ግን እንደማልመለስ እዚህ ሞመንት አውቅ ነበር እና እግዚአብሔር ተጠነቀቀልኝ። እንደዚህ ነው ጌታ ረዳ። በጣም የሚገርም ነው። በጣም የሚገርም ስቶሪ ነው። ብዙዎች እንግዲህ በዛ ሲቹዌሽን ውስጥ ያሉ ሰዎች ለነሱም እንትን ይሆናቸዋል ብዬ አስባለሁ። መንፈሳዊ ዓለም የሆነ ኢንካውንተር ሲኖሩ ስትነካ ምናምን ነው አይደለ? በጣም ከሃይማኖት ስርዓት ምናምን ወጥተህ እዛ እኮ ደስ ይላል መቅደስ ውስጥ ማገልገል ምናምን፣ ግን ደግሞ መንፈስ ቅዱስ ሲመጣ ሲነካ የሆነ ኢንካውንተር ሲኖር ደግሞ በቃ ያ ታይም ምንም ወደ ኋላ ማትመለስበት ጊዜ። ከዛ በኋላስ እንዴት ነበረ የቄስ ህይወት? ወደ ክርስቲያኖች ህብረት መጣ፣ ወደ
ከነ ሊሊ ጋር ፋሚሊ ጋር ምናምን እንደውም ሄደህ እንደተቀላቀልክ የነሱ መዝሙር ትዘምር እንደነበር አንዴ ስታወራም ሰምቻለሁ። እንዴት ነበር የቄስ ህይወት? ከዛ በኋላስ አይ ቲንክ እነኚህ ልጆች ቤት ይዘምራሉ፣ እንደ ባንድ ይዘምሩ ነበርና እንደ ባካፕ ሲንገር ከነሱ ጋር አብሮ መዘመር ተጀመረና አይ ዶንት ሪሜምበር እንዴት ሊሊ ጋር እንደተገናኙ አላውቅም። ብቻ በሆነ አጋጣሚ የሆነ ኮንሰርት ሊሊ ስታዘጋጅ ባካፕ ሲንገሮች እና ወርሺፕ ቲም ከሚሆኑት ጋር ተመርጠን አብረን ጀመርን። በመዝሙር ነው የጀመርከው ማለት ነው? በመዝሙር ነው የመጀመሪያ የጀመረው። ከዛ እየሄድን እናጠናለን ከሷ ጋር በቃ በዛው በመዘመር ማለት ወደ አገልግሎት መጣው። በጣም ጌታን እየወደድኩት መጣው። አይኒው አገልጋይ እንደሆንኩ ልጅም ሆኜ ሰው መሰብሰብ በጣም ደስ ይለኛል። በቃ ልጅም ሆኜ ማገልገል ያው ሰንዴ ስኩልም ሰብክ ነበረ። ጃቲ ኪዳነ ምሕረት የምትባለው አንድ ቃሊቲ ቤተክርስቲያን ይርኩ ያው ወደ ምህረት ትምህርት ሲጀመር አይ ቲንክ 13 ዓመት 14 ዓመት እዛ ማገልግል ነበርና አገልግሎት ነበር ውስጥ። ግን አሁን ከነ ሊሊ ጋር ስንገናኝ ምን ተማርኩኝ? በጣም ጸሎት ተማርኩ። በጣም ነው የምትጸልየው፣ በጣም ነው የምትጸልየው ስልክ እንደምናውቀው አይደለም። ጤናማ አይነት አይመስልም። በቃ ረጅም ሰዓት ነው የምትጸልየው። እኛ ደግሞ ገና አዲስም ስለነበርን እኔ ድክም ይለኝ ነበርና በተቻለ መጠን አየር እንደሚወስድ ወጣና ለአንድ ለሁለት ሰዓት ስትመለስ እዛው ረጅም ሰዓት 6 7 8 10 ሰዓት ለፕሮግራም ይጸልያል። ሪኸርሳል ነው፣ ሲሪየስ ነው። አንድ ሳምንት በጠዋት 2 ሰዓት ትቀሰቀሳለህ። ከዛ እስከ 6 ሰዓት ትጸልያለህ። ከዛ ፉል ታይም ስራ ነው የሚመስለው። ግን ከሊሊ ጋር አብሮ ማገልገል ደግሞ ድር ስለሆነ በዛው ያለ አገልግሎት ውስጥ ገባው። ከሊሊ ከዳጊ ጋር ከላሊ ጋር በቃ የሆነ ህብረት ተፈጠረ። እዛ ከነሱ ጋር አገልግሎት ጀመርኩና እዛው ባለውበት ከተማ ላይ የተለያዩ ቸርቾች ላይ በወር አንዴ ከኳየር ጋር ወርሺፕ ሊድ በማድረግ አብሮ ማገልገልን ጀመርኩኝ። በዛ ነው አገልግሎት የመጣው። ከዛ ወደ መጽሐፍ ቅዱስ ኮሌጅ ምናምን የገባበት አቀጣ። ከዛ በኋላ የመጀመሪያ የነበርኳት ቤተክርስቲያን መድኃኔዓለም የሚባል ቤተክርስቲያን ነበርና ከዛ አገባው በመሃል አገባውና ካገባው በኋላ ምን ሆነ? መድኃኔዓለምን በርክሊ የምትገኝ ደግሞ ቤቴል የሚባል ቤተክርስቲያን ጠዋት አንዱ ጋር ከሰዓት አንዱ ጋር ማገልገል ጀመርኩኝ። ግን ለትዳሬ ችግር ሆነ። ምክንያቱም ገና አዲስ ሜሬጅ ነው። እሷ ደግሞ ባለቤቴ ኤልያ ትባላለች። ከለንደን እኔም ብላ ጥላ መታለች። ሰው አታውቅም። ከዛ በጣም ትንሽ ቤት ውስጥ ቴንሽን ፈጠረ። በጣም በዚህ ባይብል ስተዲ እያልኩ በኋላ የሳንጆን ቤተክርስቲያን ትቼ በርክሊ ያለው ጊዜ መስጠት አልቻልኩም። ሁለቱም ባላንስ ማድረግ ስራ ሰራለሁ። ከዛ ኤቭሪዴይ ፕሮግራም አለ። ባይብል ስተዲ በአማርኛ፣ በኦሮምኛ፣ በትግርኛ፣ ጸሎት ግሩፕ፣ ኳየር ጥናት። ከዛ ቅዳሜ ደረሰ። ከዛ እሑድ ደግሞ ቸርች ሙሉ ቀን ነው። ለሚስቴ ጊዜ መስጠት አልቻልኩምና ቤት ውስጥ ባትናገርም ሴንስ አደረግኩኝ እኔ። ከዛ አንዱን ቸርች ትቼ አንዱ ጋር ተጠቃለልኩኝ። ያ ቸርች ፓስተራችን አዲስ አበባ ይመጣል። ጸጋ ስነ መልክ ኮሌጅ የሚባል ትምህርት እዚህ ኮሌጅ አለውና እዚህ ብዙ ጊዜ ስለሚመጣ አገልጋይ ቀጥርና ይቀራሉ። ሶ አይ ኢንድ አፕ ፕሪቺንግ ወደ አገልግሎት ወደ ስብከቱ ደግሞ የመጣሁት ተገድጄ ይመስላል። ግን የእግዚአብሔር እቅድና ሐሳብ ነበርና በቃ ለዛ ስዘጋጅ እሱም ትንንሽ ኮርስ ሲልክልኝ እንድማር ያለ ማጥናት ሲጀምር መጽሐፎች መግዛት እድል ሳገኝ ኮሜንታሪዎች ማንበብ ሳገኝ አንዳንድ ሰዎች ፊድባክ ሲሰጡኝ ጥሩ እንደማስተምር ጥሩ እንደምሰብክ ሲነግሩኝ ጸጋዬ በዛ እያደገ መጣና በኋላ ላይ ወደ ትምህርት መግባት ጀመርኩኝ። ሌት አይ ቲንክ 8 ዓመት 9 ዓመት አካባቢ ነው ትምህርት የመጣሁት። ሌትሊ ነው ከአገልግሎት ከጀመርኩ ከ10 ምናምን ዓመት በኋላ ነው ወደ ትምህርት ቤት የመጣው። ያው የሉትራን ቤተ እምነት ኦርዲኔሽን አትሰጥም ካልተማርክ። ስለዚህ ለኦርዲኔሽኑ መማር ግዴታ ነው። ለትምህርት ያላቸው ኳሊቲ እና ደግሞ እንትን በጣም የተለየ ስለሆነ ለእኔም ጥሩ ሆነልኝና ከዛ መጀመሪያ ከነበርኩበት ቤተክርስቲያን ወደ አዲስ ኪዳን ወደሚባለው ሳን ፍራንሲስኮ ቤተክርስቲያን ስመጣ ፓስተር ተስፋዬ ዶክተር ተስፋዬ በቃ በጣም ነገሮች አመቻችቶልኝ በነፃ እንድማር እድል አግኝቼ የማስተርስ ፕሮግራም ተማርኩና ቲዮሎጂ በዛ ተምሬያለሁ። በጣም ይገርም ነው ቄስዬ። እንግዲህ በጣም ብዙ ቦታ ስታገለግል አንድ ምስክርነት ስትሰጥ ምናምን ነገር ሰማሃለሁ። በተለይ ከልጆች ጋር በተገናኘ ሁሌ የምታወራው ነገር ነው። በጣም የተፈተንክበት ነው። አዲስ ሙሽራ ሆናችሁ እንግዲህ ከ3 ዓመት ምናምን በኋላ አካባቢ ነው የወለዳችሁ ስታወራ እንደሰማሁት እኔ። ግን ስታድጉ ልጃችሁ ላይ በነበረው ችግር ምናምን በጣም ተፈተነህ ነበረ ማለት ከራስ ጋር እና በእንደዚህ አይነት ሁኔታ የሚያልፉ ሰዎች አሁን ይሰሙናል ብዬ አስባለሁ። እና እንዴት ነበረ የነበረው ነገር ብታስታውሰኝ ደስ ይለኛል። በጊዜው እንዴት ተቋቋምከውስ የነበረውን ቻሌንጅ ቄስዬ? አዶን ነው እንዴት እንደተቋቋምኩት አልከም። ጸጋው ነው ላለው ግን ከባድ ነው። እውነት ለመናገር ከባድ ነው። እንዳሁኑ እንደ ቲክቶክ ፊልተር ስላልነበረ ፊት በደንብ ይታያል፣ ያስታውቃል። ኢትስ ፔንፉል። በልጆች የሚመጣ ፈተና፣ በትዳር የሚመጣ ፈተና በጣም ፔንፉል ነው እና መጀመሪያ በጣም ደስተኛ መሬት ጀመረ። በጣም የምትደንቅ ሚስት ነው ያለችኝ። በእውነት ጌታ በሚያውቀው በጣም ልቧ ንጹህ የሆነች ልጅ ናት። እስከዛሬ እኔ እደነቃለሁ። 19 ዓመት ነው አብረን የኖርነው። የትኛውም ጉባኤ የትኛውም ስቀም ስሟ ሳይነሳ አይቀርም። በጣም ነው የምወዳት። በጣም ሊያ በጣም ድንቅ ሴት ናት።
ከዛ ዝም ብለን እንደ ወጣት ታወራለህ። ይነዋት የመጀመሪያው 3 ዓመት አንወልድም ብለን ወሰነን። ከዚህ ቀደም እንደተናገርኩት ነው። ከዛ 3ኛ ዓመት ላይ በእግዚአብሔር ፈቃድ አረገዘች ሰው ስለሚስቅብኝ አረገዘች እና ከዛ በቃ ደስ አለን እና በእርግዝና ቶሎ አይወራም ነበር። እኛ በጣም ኤክሳይትድ ስለሆንን ለሀገር ለምድሩ ፖስተር መሰራት እስኪቀረኝ አወራን። በቃ እውነት ነው በጣም ኤክሳይትድ ሆንኩኝና ወንዲውን ሴት አናውቅም። በዛ መሀል የእሷ እናት በጣም ታመሙ ካንሰርና እህቴ እዚህ ነበረች። እኔ ተከታይ ለእረፍት መጣ ነገረችን። መምጣት አለባት ጥሩ አይመስለኝም አለች። መጣች። እሳቸውን ስታይ ወደቀች እሷና ያ ጽንስ ጠፋ ማለት ነው። ከዛ በቃ በእኛ ህይወት ላይ በጣም ጨለማ ጊዜ ነበር። የእናቷ መታመም የእሷ እንትን ማለት ከዛ ደግሞ የልጅ መጥፋት ከባድ ነው እና it was damaging ሰው የሚያይ ኢሜጅ አለ ፓስተር ተብለ ወይም አገልጋይ ተብለ ከዛ ደግሞ አንተ ራስ ቤት የምታልፍበት መንገድ አለና ከዛ በጣም I don't know እንዴት ሪአክት እንደማርግ ለሷ ጭንቀት ሆነ። ከዛ ያን ነግራኝ መጣች ተመልሳ ማለት ነው። እናቷ በቃ ሂጂ ልጄ ጋር ሂጂ በጣም ነው የሚወዱኝ እናቷ። እኔ በአካል አላቃቸውም በስልክ ነው ያወራኋቸው። አላቃቸውም እኔ ሳላውቃቸው ነው የሞቱት እሳቸውና ድንቅ እናት ነው ያላት በጣም የሚወዱኝ የሚገርም ሽልማት ነው የሚልኩልኝ። ከዛ ጨቀጨቋት ሂጂ ተመልሽ ልጄ ብቻውን ነው እኔ እናትና አባቴ ጎን ያሉ ግን በቃ በጣም ተጨነቁልኝ። ሊያመጣ ከኤርፖርት ፒክ አድርጊያት ተኝተን ተደወለልኝ ሞቱ ተብሎ የመጣች ቀን ማታ ማለት ነው። ጨነቀኝ በቃ ልጅ ጠፍቶብናል። እሱን አልቅሼ አልጨረስኩም። አሁን የሷ እናት ሞተዋል። መርዶ አርጅቼ አላቅም። እንዴት አባት ይሉን ስንቆራጠጥ ነጋ። አባቴን እናቴን ወንድሞቼን ፓስተር ደረጀን ጠራውና መጡ። አንተ ነህ ባልነህ መንገራኒ ባል መንገር አለበት የሚባል ባህል ምን አይነት ተጨነቀኝ። መንገር አለበት ተባልኩና አስታውሳለሁ። ቀሰቀስኳትና ልብስ ልበሻኩ ለምን ቁርስ ስሪልኝ። በዚህ ሌሊት ምን ቁርስ በቃ ርቦኛል ድርቅ ብዬ ርቦኛል አልኩ። ከዛ ሜንቴታችን ሽንት ቤት አለ ታጣጥባ ለብሳ ስትወጣ ማሚ አርፋለች አልኳትና ስትወድቅ ትዝ ይለኛል። እኔ ሮጭ ወጣሁ ከቤት ሮጭ ወደድኩ ነው ለለ በጣም ማረገውና ግራ ገባኝ እና ማዘርገቡ ከዛ ተለቀሰ ምናምን ፋይናንሻሊ ትኬት መቁረጥ አልችልም። ይዘን ቀን ኦሬዲ መታለች ትኬት ገንዘብ አውጥቻለሁ። ገና መጋባታችን ነው። ገና ስራ ገና እየጀመርን ነው። ምን እንደማደርግ ግራ ገብቶኝ እግዚአብሔር ይባርካቸው እናትና አባቴ በጣም ድንቆች ናቸው። እነሱ ለጇ የሚሆነው ቤተክርስቲያን ደግሞ የነበርኩባት ቤተክርስቲያን ፓስተር ደረጀ ትኬቱን ቆርጠው ተመልሳ ላይ ያመጣች ቀብር ቀበረች። ህይወት ቀጠለ። ከዛ አረገዘችና ፈራን። የሁለተኛው እርግዝና ለማንም ሳንናገር ያው ሆድ ከባድ አይደል እየገፋ የሆነ ሰዓት ላይ ታወቀ። ከዛ 6ኛ ወር አካባቢ ላይ ስታንፈርድ የሚባል ሆስፒታል አለ። እዛ ውስጥ አንድ ህክምና አላሚዳ ሄደን ከተማችን ላይ አንድ ቻይና አጭር ዶክተር ናት ጽንሱ ችግር አለበት አለች እና በጣም ተረበሽኩ። መጣላትን ፈለኩ። በጣም ተናደድኩኝ። ከዛ በእግዚአብሔር ላይ በጣም አዘንኩ። እግዚአብሔር ሆይ ምንድነው የምትፈልገው ከኔ? ሰምት አድርጌ ያገለግላለሁ አንድም ቀን ሳይቀረኝ በገንዘብ በሐሳብ ባለኝ በጠራኝ ነገር አገለግላለሁ የሚል በጣም ብስጭት ውስጥ የገባ በጣም አዘንኩ በእግዚአብሔር። ከዛ ግን ምናሉን ጽንሱ ችግር አለበት። ምንድነው ችግሩ አናውቅም። አምኒዮቲክ ፍሉይዱን መቅዳት አለብን አሉ። አምኒዮቲክ ፍሉይድ ብዙ እንደሆነ ያው ሳይንስ ተማሪ ነኝ። መጀመሪያ ዲግሪ ባዮኬሚስትሪ ነኝ። ስለዚህ ኦኬ ብዙ እንደሆነ አውቃለሁ። ትንሽ ፍሉይድ ቢቀዳ ምን ችግር የለም አልኩ። ሪስክ ፋክተሩን ነገር ስላቸው አይ በማህፀን በኩል ስለሆነ የምንቀዳው አየር ከገባ ጽንሱ ሊፈርስ ይችላል ሊወጣ ይችላል አሉ። ከዛ ኦኬ አይ ዶንት ኖ ብዬ በጣም ስበሳጭ ባለቤቴን በጣም ቆንጆ ናት ምለው የጸሎት ሴት ስለሆነች ነው። so we went home we prayed እኔ ተንበረከኩ እሷ ነች የጸለየችው። ከዛ ጌታ ብሎኛል አለች። ተመልሰን አይቀዳም አልናቸው። ቀን ወልደዋለን ተባለ። ተረግዞ 9 ወር ደረሰ። ከዛ ሆስፒታል ገባን። ያው ምጥመድ ሲጀማመር እስከ 9 ወር ሰርታለች። ጎበዝ ልጅ ናት። ከዛ እሷን ሆስፒታል አደረስኩ ከእናቴና ከእህቴ ነርስ ናት ሁለት ውስጥ እያሉ ያው ባል ስለሆንኩኝ ሰርፕራይዝ ላደርግ የገዛትን አፓርትመንታችን ለማሳመር የደበኳት መጋረጃ ነጫጭ ነገር አልጋኝ ነጠፍ ላስተካክል ክሪቡን ልገጣጥም የሞከርኩ ዶክተር ደወለልኝና አስታውሳለሁ እስከዛሬ ድረስ ህፃኑን ላትርፍ ወይስ ልጅቷ ሚስቴን ላትርፋለኝ ምን ሆኖ ነበር። ሻሎም ተረግዛ በጣም ትልቅ ነበረች። አምቢሊካል ኮርዱ ይሄ የእናት እንትን ኮርዱ አንገቷ ላይ ተጠምጥሞ ወደ አንድ ሳይድ ስትዞር ህፃኒቷ ወይ ሚስቴ ወደ አንድ ሳይድ ስትተኛ ይወጠርና ያንቃታል። ህፃኗን ያንቃታልና አየር የለም የልብ ምት ይቆማል ምናምን። በዛ መሃል እኔ ስደርስ ኦልሬዲ እንዴት ነድቼ እንደደረስኩ ከዛሬ አላውቅም። ከቤት ወጥቼ ከተሰቀልኩበት ከመሰላል ወርጄ ስደርስ ኦልሬዲ እነሱ እንትም አፍሰው እንግዲህ ውሃውን አፍስሰው ኦፕሬሽን ሊጀምሩ አነስቴዥያ ምናምን እያሉ ተከባለች። ከዛ እኔ ስጋባ የሆነች አንድ ዶክተር ሁሉ ቆዩ ስትላታለሁ። በዚህኛው ሳይድ ስተኛ እንትኑ የልጅቷ ሀርት ቢት ይመታል።
ከዛ አልትራሳውንድ ሲታይ አንገቷ ላይ እንትን አለ። በአንድ ሳይድ አስተኛት። ሰርጀሪው ቀረና በሬጉላር እንድትወልድ ተደረገ። ሻሎም በጣም ቆንጆ ናት። ስትወለድ ትልቅ ናት። በጣም ታምራለች። ግን ጭንቅላታቸው አንድ ነገር አለ። ይቺ ልጅ ጤናማ አትሆንም ስለተባለ እኔ መጀመሪያ ቼክ አደረኩኝ። አይን አላት ወይ እጅ አላት ወይ በቃ ፓርቶቿን ነው ለኔ ነው የተሰጠኝ መጀመሪያ። ስሜቱ ሌላ ነው። ከዛ ዳይፐር እንዳደረገላት አደረጉና ለእናቷ ሰጡ። ወጥቼ በቃ በጣም ሪሊፍ ዳረጉ። አባቴ ያየኝና ምን ሆና ነጭ ሆናለች። እኔ ነኝ የወለድኩ መስለው አመዳሞኛለሁ። በቃ ደንግጫለሁ። ነጭ ነው አልቦኛል። በቃ ሰውነቴ ይንቀጠቀጣል። ከዛ ግን ጤናማ ልጅ ነው ያየሁት እኔ ሳያት። ልጅቷ አካሏ ሙሉ ነው። የሆነ ነገር ጉለት አላት አሉን እንጂ ጉለቱን አልነገሩንም። አለፈ 3 ወር በኋላ ችግር የለም አሉ። 6ኛ ነው 7ኛ ወር ላይ ደግመ የህፃናት ቼክአፕ ስንሄድ የዛኔ ኦቲዝም እንዳለባት ተነገረን። በጣም አዘንን። ምን ማለት ነው በቃ በዘመኑ አትናገርም ተባለ። እግዚአብሔር ነው አለች ልጅ። እግዚአብሔር ደግ ስለሆነ እኔ ላይ ተገረመኛች። እግዚአብሔር ደግ ስለሆነ ስላመነን ነው ለኛ የሰጠን በዚህ ሁኔታ ውስጥ አለችን። ገባን። እሷስ እንዳይከፋት ይቻልኩኝ። ከዛ አይ ዋዝ ቬሪ አንግሪ። በቃ እግዚአብሔርን ወደ መጥላት የፌክ የሆነ አገልግሎት ወደ መግባት ውስጥ እንትን እየተበላሸው መሄድ ጀመርኩ። ከዛ በአመት ከ1 ወር ደግሞ እንደገና ወለድን። የሁለተኛው እርግዝናውም ሴም ፕሮሰስ ነው ያለፍነው። ላለመድገም ብዬ ነው። ሴም ያቺው ዶክተር በጣም ቀላል ባለ ነው ይሄም ጽንስ ችግር አለበት አለች። ድጋሚ ሁለተኛውን ሴም ፕሮሲጀር ሄድን። ግን ዲስ ታይም ኦቲዝም እንደሆነ ተጠረጠረን ከመጀመሪያው ስላየን ማለት ነው። አባብዬ ሁለተኛው ልጃችን ኤልሮይ ተወለደ። ሻሎም በተወለደች 1 አመት ከ1 ወር በኋላ ያው እያደጉ ሲሄዱ ሁለቱም ልጆች አይናገሩም። የመጀመሪያው 5 አመት ሻሎም ምንም እሱ እንደውም ይጮሃል፣ ድምጽ ይፈጥራል ምናምን የሆነ ነገር አለ። እሷ የሆነ ጥግ ከገባች የለም። በጣም ሃርድ የሆነ ላይፍ ነው። መድረክ ላይ ታገለግላለ። ፋይናንሳችን እየተስተካከለ እኔም ወደ ጥሩ ደረጃ ትምህርቴን ተመረኩኝ። ማስተርሴን ሰራው። ስታንፈርድ ተቀጠርኩና ሃይሊ ፔይድ ሆንኩኝ። ዳይሬክተር ሆንኩኝ። ገንዘብ ነበር፣ ገንዘብ መጣ። በቃ ብዙ ነገር ጥሩ ሆነ። ኑሯችን ቤት ገዛን ምናምን ጥሩ እየሆንን ነው። ግን ቤት በቃ የሆነ ጩኸት አለ። መድረክ ላይ ምናምን ቆሜ ቀናለሁ። አሁን ለህፃናት የምንጸልይበት ጊዜ ነው ሲባል የኔ ልጆች አይመጡ እንዳይጠፉ ይያዛሉ ምናምን። በቃ ብታይ እንዴት ይረብሻል መሰለህ። በጣም ይረብሻል። አንዳንዴ ስብከት ይጠፋብኛል። ፕሮግራም መሪ ሆኜ ጸሎት ይጠፋብኛል። እንደዛ እየሆነ የኖረን በቃ ሚስቴ ታመሰግናለች፣ እኔ ያማራለሁ። እግዚአብሔር ደግ ስለሆነ እሷ ልብ እየደገፈ እየኖረን አንድ ጊዜ ሻሎም ወደ ቸርች እየሄድን ከቤታችን ረጅም ነው የምንሄደው። 1 ሰዓት ከምናምን ነው የምንሄደው። ፓሲፊክ ነው ክሮስ አድርገን የምንሄደበት ቤይ ብሪጅ የሚባል ብሪጅ ላይ ያለን። ስብከቱን ግዬ እነግራታለሁ ለሚስቴ። ዛሬ ሰዓት ነው እንደዚህ ነው ምናምን እያልኩኝ ያው ደግሞ ስብከት የጀመርኩበት ሲዝን ነው። በጣም ተጋግዬ እነግራታለሁ። ከዛ አንድ ጸሎት ስንጸልይ ትዝ ይለኛል። እኔ በጣም የሚናፍቀኝ አንድ ድምፅ ነበር። ዳዲ የሚል ድምፅ ይናፍቀኝ ነበር ከልጆቼ ላይ። ሻሎም ከኋላ ዳዲ አለች እና ተያየን ከሚስቴ ጋር እንደዚህና ኖ አላርም ውስጥ የምትፈልገው ጮታ እና ነገ ጆሮ ውስጥ የጮህ የሚመስል እንደዛ ነው መሰለኝ። ከዛ ወሬ ጀመረች። አይ ዶንት ሪሜምበር ምን እንዳለች ሳይሆን ወሬ ጀመረች። አይደል ኖርማል ወሬ ማያቋርጥ ወሬ ማውራት ጀመረች። ከዛ ሳለቅስ ትዝ ይለኛል። አለመገልበጣችን ይገርመኛል። ቸርች ደረስን። አልተሰበከም አለ ቪዲዮ አልተሰበከም፣ ተለቀሰ በደስታ በቃ ማን ያምናል የሆነውን ነገር። ተፈታ ድንገት ነው በቃ ይሆነ ኢንስተንትሊ እግዚአብሔር ሂል አደረጋት። የእግዚአብሔር ጣት በጣም በሚደንቅ መልኩ በቃ በጣም አሁን የኔ ራኒንግ ጆኬ ወይም ደግሞ ለሰዎች ምነግረው ቀልድ ምንድነው? አሁን እና ሻሎም ቤት ውስጥ ጸባችን ዝም በይ ነው። እኔ ላውራንቺ ዝም በይ ነውና እግዚአብሔር ደግ ነው። ግን አታወራም ተብሎ ነበር በቃ እስከ መጨረሻ ተናግሮ ነበር። አታወራም። በተለይ እሷ ደግሞ እሷ ድምጽ ይፈጥራል። እሷ she was very mute። እግዚአብሔር ደግነትን አደረገልን። አናገራት እግዚአብሔር። she's an A student 4.0 ነው የምታመጣው። አድቫንስ ፕሌስመንት ክላስ ነው የምትማረው። የ11 ክፍል ተማሪ ናት ዛሬ። ግን አሁን ዘሰመር ላይ ቫኬሽን ይዤሽ ልጅ ኢትዮጵያ ወይ ደግሞ ሌላ አውሮፓ ላይ ላክሽ ስላት አይ ዳዲ የሚቀጥለው ሴሚስተር ላይ ብዙ መማር ስለምፈልግ ብላ አድቫንስ ፕሌስመንት ለመማር ኮሌጅ ኮርስ እየወሰደች ነው። አሁን 11ኛ ክፍል ተማሪ ልጅ ናት። ስለዚህ በአይምሮዋን አይደለም ጉሮሮዋን ብቻ አይደለም ልቧን አይምሮዋን ፈውሷል። ሙዚቃት ጊታር እየተማረች ነው። በጣም ትወዳለች። ቸርች ሲሪየስ አገልጋይ ናት። የቸርቻችን ፈንድሬዚንግ ቲም ናት የወጣቶችና ቤኪንግ በጣም ጎበዝ ናት። በጣም ሌላ ሰው አድርጎ ነው እግዚአብሔር የሰራትና በዛ ውስጥ እያለፍን ተጽናናና ተስፋ አገኘን። በወንዱ ልጃችን ላይ እግዚአብሔር ይሰራል የሚል ተስፋ ውስጣችን ተጫረ እና ብዙ ነውጦች ወንዱ ልጃችን አሁን እንደሷ አይደለም፣ ግን ብዙ ለውጥ እያየን ነው። በጣም አሁን ዳዲ ይላል አይ ቲንክ ሪሰንትሊ ፔጅ ላይ ለጥፌ ነበር። የመጀመሪያውን ከ15 ዓመት በኋላ ሂዝ 15 ናው። ከ15 ዓመት በኋላ የመጀመሪያውን ሃፒ ፋዘርስ ዴይ የሚል በቪዲዮ የተቀረጸ ባለቤት ይነን ነበርኩ ቤት ቀርጻው ላከችልኝና ስለዚህ ሰማው ማለት ነው። ሃፒ ፋዘርስ ዴይ ይላል። የሚፈልገው ነገር ይጠይቃል። ይሄን እፈልጋለሁ
በአንተ መኪና በእናት መኪና ውሰደኝ ይላል። ምግብ ከፈለገ አይ ኒድ ቱ ኢት ይላል፣ ይናገራል። እንደኛ ረጅም በአወራም ግን ያወራል። አሁን ጸልዮ ነው የሚበላው። እንደውም ለቅቄዋለሁ ቪዲዮውን። ስለዚህ ከዚህ በላይ የምንፈልጋለሁ። የኛ አምላክ የሚሰራ የሚፈውስ የሚታደግ ነውና አንድም ደግሞ እግዚአብሔር ላይ ያለኝን እምነት እግዚአብሔር በዚህ ያበረታልኝ። ምናልባት እንደኛ ቤቱ የማይናገር ልጅ ያለው የማይናገር ነገር ያለው ሰው ካለ እግዚአብሔር በራሱ ጊዜ ነገሮችን ባርጎ ይሰራል የሚል እምነት አለ። ጌታ መልካም ነው። በጣም የሚገርም ነው። ቄስ ማለት እያገለገልከው ሙሉ ጊዜን ሰጥተኸው በእንደዚህ አይነት ሁኔታ መፈተን የምር ከእግዚአብሔር ጋር ያጣላል፣ ክርክር ውስጥ ያስገባል። እንደ ኢዮብ መሆን አለበት። በጣም ትዕግስት ይፈልጋል። ብዙ ሰው በትናንሽ ነገር ነው ኮምፕሌን የምናደርገው እኮ ማለት የሆነ መንገድ ተዘጋብን ብለን የምንነጫነጭ ህዝቦች ነን እና በጣም በእንደዚህ አይነት ሁኔታ ውስጥ የምር ይሄ ብዙ ሰዎችን ያስተምራል ብዬ አስባለሁ። ማለት ሰው በዚህ ሁኔታም ይፈተናል። በዚህ ሁኔታም ስትፈተን ግን ጸንተ መቆም አለብን። በእርግጥ እግዚአብሔር ከአቅም በላይ ሰውን አይፈተንም። ስለምትችሉት ነው እናንተ እንደዚህ የመጣው። ግን ጌታ መልካም ነው። በጣም የሚገርም ነው ቄስዬ። ሌላው ደግሞ በጣም ስላንተ ሳስብ የሚገርመኝ ስል በጣም የምደነቅበት ኤክስትሪም የምደነቅበት አንድ ነገር አለ። ብዙ ወዳጆቻችን አሉ። አሁን እኛ ዘማሪዎች፣ ሙዚቀኞች የሚታዩበትን ነገር አውቃለሁ። አንዳንዶቹ እንደ ቤተክርስቲያን እንደ ማሟያ፣ እንደ ስርዓት ማሟያ፣ እንደ ምናምን ነው የሚታዩት። አንተ ደግሞ በጣም ሲሪየስሊ ነው የምትወስደው የእነሱን ነገር። ብዙዎቹ ጓደኞቼ ናቸው፣ ወዳጅ አድርጋቸዋል ማለት በጣም በብዙ መንገድ እግዚአብሔር አንተን አስተምረዋል። በህይወትም ተምርሃል። ትምህርትም ደግሞ አካዳሚካሊ በደንብ የተማርክ ሰው ነህ። በጣም ብዙ ሰው ታውቃለህ። ትልቅ ቦታ ደርሰሃል። በቤተክርስቲያን ኦልሬዲ በሚባል ደረጃ ትልቅ። ግን ወርደህ በእነሱ ሌብል በእኛ ሌብል መጥተህ ወዳጅ መሆን ትችላለህ፣ ትቀላለዳለህ፣ ትጫወታለህ እና እኔ ያስገርመኛል። ብዙ ሰዎች ላይ አላየውም ይሄን ማለት አንዳንድ ሰው እንደው እንደ መፍረድ እንደ ሐሜት ምናምንም ሳይሆን በጣም ብዙ ሰዎች ላይ ነው የማየው ነገር። ትንሽ መጥተው የሆነ ራዕይ ያለኝም ብሎ ሰው ትንሽ እውቅና ሲያገኝ ትምህርቱ ትልቅ ቦታ መድረሱን ትንሽ እውቅና እንኳን ሲያገኝ ይቀየራል። ብዙዎች ተቀይረውብን አይተናል። ያንተ ደግሞ በተቃራኒው ነው። በጣም ትልቅ ቦታ ላይ አድርጎሃል እግዚአብሔር። ነገር ግን ወርደህ በዚህ ሌቭል በጣም ብዙዎች እኔ ይገረማለሁ። እና አንድ የሆነ ፕሮግራም ማዘጋጀት ስንፈልግ ቀድመ መደርስ አንተ ነህ። የሆነ ነገር ብናስብም ቄስ አለ ነው የሚባለው ሰው። አሁን ብዙ ወዳጆቻችን እንደዚህ ሙዚቀኞች፣ ዘማሪያን ማግባት እንኳን ሲያስቡ ቄስ አለ ነው የሚባለው። ስንት ዓመት ዋጋ ከፍለው ያገለገሉበት ቤተክርስቲያን አካባቢ እንኳን ብዙ ዞሮ ሚያቸው የለምና ይህ ልብ ከየት መጣ? የምር እኔ በጣም ይሄ ክርስቶስ ልብ ነው። በእርግጥ እንደዚህ ነው እኮ መሆን ያለበት አገልጋይ። ግን ብዙዎቹ ላይ አናይም። አንተ ላይ በጣም ያለውና በጣም ስለሚደንቀኝ ነው። እንዴት ነው ይህን ልብ ያገኘው ያመጣው? ለዚህ መልስ የለኝ። የሚመስለኝ የስኬት ልክ ኢየሱስ ነው። ስለዚህ ከዛ ደግሞ በእግዚአብሔር አምሳል ተፈጥረናል ብዬ አስባለሁ። ስለዚህ ሰውን ማየት ያለብን ሰውን የማየው በተፈጠረበት ኢሜጅ ነው፣ በብሩ በእውቀቱ በዘሩ አይደለም። አንድ ልጅ፣ አንድ ወጣት፣ አንድ ታላቄ ታናሽ ሊሆን ይችላል። በክርስቶስ ኢየሱስ እግዚአብሔር በእኔ አምሳል ፈጥሬዋለሁ ካለ እኔ በሱ ነው የምመለከተው። ከዛ በተረፈ እኔ አሁን የደረስኩበት ጋር የደረስኩት የእግዚአብሔር ጸጋ አግዞኝ ነው። ይሄ ዲቪ የሚባል ዕድል ደርሶኝ ነው እንጂ ኢትዮጵያ ውስጥ ብኖር ይሄኛው ወጣት ያኛው ጎረምሳ ያኛው ጎልማሳ የደረሰበት የህይወት ደረጃ ላይ ነበር የምኖረው። አምና ዩኒክ እኔ የተለየው ሰውኝም አይደለም። ከዛ ያደግኩ እኔ ከልጅነትም ጀምሮ በማካፈል ነው ያደግኩት። ምን እንደነከኝ አላውቅም፣ ጌታ በሚያውቀው አስታውሳለሁ። አንድ ጊዜ ከቤት ከአባቴ እሱ ተሰረኩና ምን አነበብኩኝ? ሁለት ያለው አንድ ያካፍልም ይል አነበብኩኝ። ከዛ የራሴን ሁሉ ሰጠውና ሁሉ ነገር አንዳንድ ቀረኝ። ካልሲ አንድ ሱሪ አንድ ምናምን ቀረኝና ከዛ በጣም በአባቴ ያዘንኩኝ። ሳጥን ሙሉ ሱት አለው። ከዛ አንድ ካህን ነበሩ፣ ስማቸው ላለመጥቀስ ፈልጌ ነው መወዳቸውና እሳቸው ግን ሱሪ ይለብሳሉ፣ በነጠላቸው ይሸፍሩታ። በጣም አበሳጭቶኝ እዚህ ጋር ታጉ ያልተፈታ ከጀርመን ሀገር የመጣ ሱት ሙሉን ከቤት አወጣሁና ወስጄ ለሳቸው ሰጠኋቸው። ከዛ በሳምንቱ መድኃኒዓለም የሚሆን የሆነ ብቻ በዓል ነበርና ጸበል ሊረጩ ቤት መጡ እና ለብሰዋት እና እየተጸለየ አባቴን ቀስ የለጋለመጠኛል እና ልክ አሜን ሲባል እኔም በጓሮ በር ወደ ቸርች። ምክንያቱም እኔ የገባኝ የዛን ጊዜ ሁለት ያለው አንድ ይስጥ በሚል ሀሳብ አይ ዶንት አንደርስታንድ የእግዚአብሔር ጸጋ እንዴት እንደሚሰራ ሆነን ለመናገር ትሁት ለመሆን ፈልጌ አይደለም። በማካፈል ውስጥ ግን በረከት እንዳላውቃለሁ። እግዚአብሔር በር ሲከፍት አይቻለሁ። ሰው ያደረገኝ እግዚአብሔር ነው። ተቀባይነት የሰጠኝ እግዚአብሔር ነው። በማናቸውም ሙዚቀኛ ይሁን ዘማሪውን ምንም የሚሰራ አብሮኛ ሁሉ ወጣቶች በሙሉ ለእኔ ወንድሞቼ ወይ ልጆቼ ናቸው ብዬ ነው ማምነው። እግዚአብሔር እድለኛ አድርጎኛል። መጽሐፍ ሲናገር ልጆቹ በፊቱ ትቆሙ ዘንድ ታገለግሉ ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ ይላል። ስለዚህ እግዚአብሔር ነው የመረጠኝ።
this is before God እግዚአብሔር ህዝብ ነው ይሳሳታሉ እኔም እሳሳታለሁ የኔን ዘብቄው ነው ማን ያውቃል ስላላየኸኝ ነው ስለማታውቀኝ ነው ከመጋረጃ ጀርባ ግን በምህረቱ ስለቆምን ነው ከዛ ባለፈ ቤተክርስቲያን ውስጥ ክፋት አለ I don't think so ቤተክርስቲያን አለመረዳት ግን ሊኖር ይችላል እኛም ሳይድ በዚህኛውም በወጣቱም ሳይድ ስህተቶች አሉ ችግሮች አሉ በዛኛውም ሳይድ ችግሮች አሉ ግን ማካፈል በረከት ነው ያምናለሁ ህይወቴን እንደዚህ ያደረገው ለቆ መስጠት እኔ አንድም ቀን መንፈስ ቅዱስ ተናግሮኝ ለሚስቴ ደውያ ማከር ያላውቅ እሷም ለምን ብላኝ አታውቅ ቤታችን በበረከት የተጠቀለቀው ለምንም ሳናውቅ በዘር በቋንቋ ከማንገናኝ ሰው ጋር እግዚአብሔር መንፈስ ቅዱስ በልባችን እሷም ካከበደ ትሰጣለች እኔም ካከበደ ይሰጣሉ እግዚአብሔር ያለውን ቁጥር አንፈራም አንድ ብርም ካለ አንድ ብር ነው 100 ብርም ካለ ነው ሚሊየንም ካለ ሚሊየን ነው እንሰጣለን አንድም ቀን ጎሎብን አያውቅም ቻሌንጆች ብዙ አሳልፈናል እኔ አዲስ አበባ ለሥራ መጥቼ ቤት ኪራይ ከብዶኛል የዛሬ 2 ዓመት አካባቢ በብዙ በሆነ ቢዝነስ ከ30 ከ40 ሚሊዮን ብር በላይ ከሰርንና ሰው ያለኝ መስሎኝ ብዙ ሰዎችን ሳናገር ሰው እንደሌለኝም ገብቶኛል ግን ቤት ኪራይ ከብዶኝ ነበር there is up and down ይመጣል ቤታችን ግን የማካፈልን በረከት እኔ አይቻለሁ ከዛ ሞዴሌ ኢየሱስ ነው ለማለት ሞክራለሁ ኢየሱስ ህይወቱን እስኪሰጥ ድረስ እንዲወዶኛል I don't deserve it ስለዚህ ዲዘርቭ በማድረግ የሚሰጣት ጉዳይ በካልኩሌሽን የለም ስላገለገለ ይያልሰጥ አለዛ ኢየሱስ ለኔ የሰጠኝ ነገር ቫልዩ የለውም ማለት ነው ምንም ሳላደርግ እንዲሁ በጸጋ ተሰጥቶኛል ስለዚህ እኔ ተጠቅሜ ባይዘው ሰዎች እነሱን እኔ መጠቀም ይመስላል እኔ ነኝ I'm so happy በቃ በጣም በቃ ስንሰብሰብ ይሳቃል ተስቃል ትጫወታል ፈታ በለን የምትውለው ምንም በቃ የተኮፈሰ ነገር የለም ሪል ነው ከዛ ደግሞ የመምከር አሁን እኔን ይሰሙኛል በድፍረት ነው የምናገረው እኔን ይሰሙኛል ሲሰሙኝ ምክር አይደለም ሲሰሙኝ ስቆጣም ይሰሙኛል አሁን ቅዳሜ ላይ ተነበረው ትሬኒንግ ላይ ጨፈጨፍከን አለኝ አንድ ሰው ግን ጨፈጨፍከን አባባሉ እንደምጠቅመው ገብቶት ነውና ኃይለ ቃል ተናገሩ አላስታውስም ገና ቪዲዮንም አላየሁትም ምን እንዳልኩ አላስታውስም ከተጻፈው ውጭ ተናገሩት ካለ አላስታውስም ግን ብዙ ሰዎችን ስቆጣም ይሰማሉ ስወዳቸውም ይሰማሉ ክርስቶስ ወዶኛል መጽሐፍ ሲናገር ባልንጀራን እንደራስህ ውደድ ይላል እኔ በጣም ሰልፍሽ ነኝ ራሴን በጣም ወደዋለሁ ስለዚህ ሌሎችንም ወዶ በዛ ቃል መሰረት ነው ባልንጀራን እንደራስህ ውደድ ይላል ራሴን በመወድበት ልክ ለመውደድ እየሞከርኩ ነው ቤተክርስቲያን አካል አላት እኔ ሰባኪ ነኝ እኔ አስተማሪ ነኝ እኔ ብቻዬን አልጠቅምም አንተ ታስፈልጋለህ ሙዚቀኛ ያስፈልጋል ጥበቃው ያስፈልጋል ጽራቱ ያስፈልጋል የቤተክርስቲያን ብልቶችን አብረን የምናሰራ አንዳችን ስንጎል የሚጎል ነገር አለ ያ መረዳት ቤተክርስቲያን የለም አለ እንዴት አድርገን ማኔጅ እንደምናደርገው የእውቀት ማነስ ሊኖር ይችላል ከዛ ተረፈኝ ስለምወዳቸው በቃ ዴርፋኒ በጣም ጥሩ ልጅ ቀረብ ስትላቸው ማንነታቸው ጌታ በሚያውቀው ጌታን ነው ቀረብ ብለ ካልካቸው ልባቸው ቪዥናቸው በቃ ሻሎምና ኤልሮይ ያስቸግራሉ አንዳንድ ቀን የመጀመሪያ ቀን ሳታናገርኩ እንደዚህ አልኩኝ ምን መድረክ ላይ ድንቅ ናቸው ብቻ ነው ማለት የኔ የአብራኬ ክፋይ ስለሆኑ ድንቅነታቸውን ብቻ ነው ሚዲያ እስከዛ ዛሬ ገና ለመጀመሪያ ጊዜ ያስቸግራሉ ብያው ካፈ ስለዚህ እንደዚህ ነው እኔ ያልወለድኩት ልጅ አብሮኝ የሚያገለግለው እናትና አባት ያለው ምናልባት ተቸግሮ ይሆናል ከከተማ ወጥቶኛ ጋር አዲስ አበባ የመጣው ወይኔ ቸርች የመጣው I need to love እኔ በጣም መፈራው እግዚአብሔር ይጠይቀናል እኔ እረኛ ነኝ እረኝነት ኃላፊነት ነው ስለዚህ በዛ መልኩ ነው የተለየ ነገር አለ ብዬ አላስብም ግን በጣም ያስገርመኛል እንዳልከው ደግሞ ብዙዎቹ ይሰሙሃል የሚሰሙ ለመሰለ ሪል ላቭ ስላሳያቸው የምር ስለሆነ ነው ማለት በጣም ብዙ ቦታ እንቀድም እንዳልኩ እንደማማያ ወይ እንደንተን በዛ ላይ እስካሉም ነው የሚከበሩት ምናምን ነገርና አቃለው እኔ ብዙዎቹ ጓደኞቼ ናቸው ልባቸው ምናምን ይጎዱበት ነገር አቃለውና አንተ የምር ፍቅር ስለሆነ ያሳያቸው የምር የሆነ የለም ይሄ ዝም ብሎ በሳይኮሎጂ ክራይስት ኮንሺየስነስ ሚሉት የለም በቃ እንደዛ አይነት ነገር አይተውብሃል ካንተና የምር ነው የሚሰሙ የምር ነው የሚወዱ ይሄ ደግሞ በጣም ትልቅ ነገር ነው የምር በጣም እግዚአብሔር ይባርክ ሲል በዚህ በጣም እድል ነው ለኔን መስማት እድል ነው እውነት ለመናገር ካሜራ ስላለ በጣም ያስጨንቃል ግን እድል ነው የሚሰማ ትውልድ ማግኘት እድል ነው ተናጋሪ ሆነ ትናንትና አንድ ቦታ እየሰበኩ ነበርና ዳዊት ሳውል ያልፈለገውን የእግዚአብሔርን ታቦት እንፈልጋለ እና ዝም ቢሳስበው ሳውል ለ40 ዓመት ገዝቷል ተመጭቶታል ለ40 ዓመት አገልግለህ እግዚአብሔርን ሳትፈልግ እግዚአብሔርን ሳታርግ ማለፍም ይቻላል ሰብከ ዘምረ ቤተክርስቲያን መርተ ቢዝነስ መርተ የሆነ ነገር ባለሆነ አባቶ ነው ይቻላል እኔ ጸሎቴ ደግሞ እንደ ዳዊት እንደሆን ነው እግዚአብሔርን እየፈለጉ እግዚአብሔርን ህዝብን እየፈለጉ ለማገልገል ነው ለልጆቹ ተቃራኒው ነገራቸው ምን የሚወደድ ነገር አላችሁ ደግሞ ላችኋል ገብቷል ለምንድን ነው ማስተካከሉ ለምን ነው ማትሰሩት እንዴት ሰው ተኝቶ ሙሉ ቀን ይውላል እላለው ከዚህኛው ሳይድም ያለውን ነገር ባላንስ ለማድረግ ሞክራለሁ ግን እነኚህን ነገር ከመናገር በፊት መጀመሪያዎቹን 5 ዓመት ኢንቴንሽናሊ ጊዜ በማጥፋት
ለመጉዳት እንዳልቀረብኳቸው የመስማት ልብ እንዳለው እግዚአብሔር እድል እንደሚሰጥ መጀመሪያ በፍቅር ሪሌሽንሽፕን ቢልድ ለማድረግ 5-6 ዓመት ፈጅቷል አይደለ? የሞከሩኝ ሰዎች አሉ። የሆነ ነገር ይነግሩኝና ይሄ ሰውዬ ፑልፒት ላይ ምሳሌ ያደረገኝ ይሆን ብሎ የሞከሩኝ ሰዎች አሉ። ጉዳት እኮ ስላለ ነው እንደዛ ብዙዎቹ የሚፈሩት። ሲቀርብ የሆነ ሰው የሆነ እንትን በቃ ሁሉም የሆነ ከጥቅም ጋር የተገናኘ ስለሆነ በዛ ላይ የሆነ ትራማም አላባቸው። በጣም ብዙ ልጆች ተጎድተው የመጡ ናቸው ከቤተሰብ ጀምሮ። በኋላ ደግሞ ቤተክርስቲያን ውስጥ ተጎድተው የመጡ ልጆች ናቸው እና ያኛው ፍርሃት ነበር። አሁን ግን በጣም በቃ በብዙ ነገር ምሳሌ ሲያደርጉ ሰማለሁ። ብዙ ጊዜ እንደዚህ ስንሰበሰብ ይወራል ስላንተ ይነሳልና በጣም ሰው በዚህ መጠን መልካም መሆን ይችላል እንዴ ምናምን ብዬ እንዳስብ አድርጎኛል። ማለት የሆነ ነገር ሲሆን አለ መባል በጣም ትልቅ ነገር ነው። ያውም ደግሞ እዚህ ሳትኖር በመካከላችን ሳትኖር ኢትዮጵያ ውስጥ ሳትኖር በዚህ ደረጃ ኢምፓክት መፍጠር እነሱ ላይ ብቻ አይደለም። ብዙ ልጆችም ያሉ ቲክቶክ ላይ ያሉትም ምናምን ሲሰበሰቡ ምናምን ቄስ ምናምን ሲሉ ሰማለሁና ይሄ በጣም ፖዚቲቭ ኢነርጂ ደግሞ ሌሎቹም ላይ ተጋብቶ የሚገርም በጣም ብዙ ነገር እየፈጠረ ነው። እዚህ ከተማ ላይ ወደፊት የሚታዩ ብዙ ነገሮች አሉና በጣም ትልቅ ነገር ነው፣ ትልቅ ልብ ነው። እግዚአብሔር ይሄ ልብ እስከ መጨረሻው እንዲያጸናል ነው እኔ የምመኘው። ለመሰለ እንደ አይነት ፖዚቲቭ ኢነርጂ እኛ ከተማ አልለመድንም፣ ብዙም አላየንም። ሁሉም ሰው የራሱን ሩጫ ነው የሚሮጠው፣ የራሱን ህይወት መቀየር። አገልጋይም ባለራእይም ቢሆን የሱ ህይወት ብቻ ነው የሚያሳስበው። ወደ ጎን የእንትና ህይወት ምናምን የሚባል ነገር የለምና አንተ ያመጣው ነገር አሁን መጥቶ የሆነ ፕሮግራም ሲታሰብ አሁን ለእንትና የሚባል ነገር አለ፣ የእንትናን ደግሞ እንደዚህ ብናረግ የሚባል ነገር አለ በጣም እና ያ የአንተ ኢንፍሉዌንስ ነው። ቄስ በጣም እግዚአብሔር ዘመንን ይባርክ። በዚህ በጣም አመሰግነው። ወደ ሰሞኑ ፕሮግራም ብንመጣ ደስ ይለኛል። እዚህ ላይ ትንሽ ጊዜ ወስደን ብናወራ ቢዮንድ ዘ ስክሮል ይላል፣ ከመንሸራተት ወደ መገንባት በካሌብ ሆቴል በጣም ልዩ የስልጠና ፕሮግራም እንደነበረ አውቃለሁና እሱን ነገር አሁን በዛ ፕሮግራሙ ላይ ላልታደሙ ሰዎች በተወሰነ መልኩ ምንድነው ከመንሸራተት ወደ መገንባት የሚለው ሐሳብ እንዴት መጣ? ከዛ ምንድነው ማስተላለፍ የፈለከው መልእክት የሚለውን በዚህ ብናወራ ደስ ይለኛል። ቄሲ 100% ያለቁና የተናጠል ካርታ የተዘጋጀላቸውን የሪያሊቲ ሪል ስቴት 9ኛ ፕሮጀክት አፓርትመንት ሽያጭ ልንጨርስ ጥቂት ቤቶች ብቻ ቀርተውናል። አስቀድማችሁ ለገዛችሁ ደንበኞቻችን እንኳን ደስ አላችሁ እያለን እድሉ ላመለጣችሁና ለተቆጫችሁ ደንበኞች አዲስ የምስራች አለ። በተመሳሳይ ጥራትና በላቀ ዲዛይን ቁጥር 2 ዲፕሎማት አፓርትመንት ለሽያጭ አውጥተናል። አፓርትመንቶቻችን በውስጡ ከመሰረታዊ መገልገያዎች በተጨማሪ ስቲም፣ ጂም፣ ሳሙና እንዲሁም ሰፊ ቴራስ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ያዘጋጀን ሲሆን በተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር ስቶር እና ላውንደሪ ክፍልን በውስጡ ያካተተ ሲሆን ታዲያ በ15% ቅድመ ክፍያ ብቻ በረጅም ጊዜ ምቹ አከፋፈል የዚህ ቅንጡ አፓርትመንት ባለቤት መሆን ይችላሉ። ለበለጠ መረጃ በ0966 452014 ይደውሉ። ሪያሊቲ ሪል ስቴት። አንድ አዲስ ፕሮጀክት ሚኒስትሪያችን ላይ ጀምራለሁ ከመሪዎች ጋር እያወራና ፕሮጀክት ነህምያ የሚባል ሪቢልድ የማድረግ ትውልድን የመገንባት ሪቢልድ የማድረግ ሀሳብ ነበርና ከዛ ውስጥ 4 መጽሐፍት ርዕሶች መጡ ስጸልይና አንደኛው ቢልዲንግ ማተርስ በሚል፣ ሁለተኛው ነው ቢዮንድ ስክሮል የሚልና ስክሮል የሚለውን ሀሳብ ያስገባን በምክንያት ሁላችንም ስክሮል እያደረግን ስለሆነ ነው። እድሜ ለቲክቶክ ረጅም መስማት እያቃተን ነው። ከዛ ደግሞ በጣም ከአዳም ከሔዋን የወረስነው ከነ አብርሃም የተማርነው ነገር አለ፣ ጣት መቀሰር። ለምሳሌ አዳም እግዚአብሔር ፈልጎ ባገኘው ጊዜ የት ነህ ሲባል ተደብቄያለሁ። ምን ሆነሃል? እንደዚህ ሆኛለሁ። ከዛን ምን ሆነህ ነው እንደዚህ ሆንከው ሲባል አንተ የሰጠኝ ያለው አንተ የሰጠኝ ያው የኔ ቸርች መቀለደው ቀልዳለና እሷ እንደውም ደግ ስለሆነች ፍሬ ያበርላችሁ አዳም አንተ ብታበላ ከነዛፉ ታበላት ነበርላችሁ ልጆች። ምክንያቱም ፖይንት ተደራረገን እንጂ ኃጢአት ላይ አንድ ነን። በአብርሃምም ስንመለከት አጋር ጋር ከገባ በኋላ እግዚአብሔር ሌት እንደሆነ ብቻ ይሄ የማሳበብ እንትን ስላለን ቢዮንድ ስክሮል የሚለው ሀሳብ በቲክቶክ ብቻ እንዳናሳብ ነው። we can use the platform በሚል ሀሳብ ነውና ምንድነው ብለን ስለ 4 ነገሮችን አነሳን። በዛ ላይ አንደኛ ንቁ የሚል ዌክ አፕ፣ ሰው መንቃት አለ። ይሄ ትውልድ መንቃት አለበት። በጣም ብዙ አገልጋይ ነው ሚት ማረገው። አሁን ደግሞ ከአገልግሎቱ አንፃር ከዓለማዊዎችም ቲክቶክ ላይ በጣም ፍሬንድሺፕ አለኝ። በዳንስ ላይ የሚሰሩ፣ ሙዚቃ ላይ የሚሰሩ፣ ቲያትር የሚሰሩ የማይሰሩት ነገር የለም። የሆነ አንዳንዱ ነገር በቃ እዚህ ግባ የምትለውም አይደለም፣ ግን እየሰሩ ነው። ቢካዝ ገንዘብ ይገኝ እንጂ ሰው ምንም ይሰራል ነው። ሰው ሰድቦ ገንዘብ ከመጣ ችግር የለም። ይዞ መገኘት ሚል የተሳሳተ በጣም ሮንግ ነገር ነው።
እና ብዙ ጊዜ ወጣቶችን ፍሬንድሺፕ ቢልድ ካደረግኩ በኋላ አንዳንዴ ያስቀኛል። ሰላም ነሽ ይሉኛል፣ ቴክስት ያደርጉልኝ ሰላም ነኝ አላውቅም። እና ሚስቴን አንቺ ሲሉ ዝም ትላለህ፣ ምንም ችግር አለ አንቺ የሚበለኝ አንተ የሚበለኝ ብቻ ይስማኝ። እና በኋላ በቃ ይስቃሉ። ስናወራ ወይ ፕሮፋይልን ያዩና ይደነግጣሉ ምናምን፣ ወይ ቸርች ቄስ መሆኔን ሲሰሙ፣ ወይ ደግሞ አንድ ቀን መስቀል አድርጌ ቪዲዮ ኮል ስናወራ ወደ ቸርች ሲሄድ ያገኙኝ። ከዛ አይ ኦልዌይስ ሴይ ዲስ ኢዝ ናቲንግ፣ እግዚአብሔር ነው የሰጠን አገልግሎት ነው፣ ልጆቼ ናቸው ብዬ ነው የማስበው። ኢትዮጵያ ላይ ኢንፍሉዌንስ ማውጣት። ከዛ ቢዮንድ ስክሮል ያልኩበት ምክንያት ምንድነው? ሰው እየተንሸራተተ ነው፣ አንኮንሽስሊ እየተሸራተተ ተኝቷል ሰው። ስለዚህ የመጀመሪያው ሀሳብ ዌክ አፕ፣ ንቁ። እግዚአብሔር ሊገነባህ ከፈለገ አንተ መንቃት አለብህ። ኃላፊነቱ ያንተ ነው። ኬብሽ አንተ ህይወትን የምትመራው አንተ ነህ። you could never blame me. even ቸርችን ብሌም ልታደርግ አትችልም። መጥተሃል እንዴ? እሺ በዚህ ሳምንት ካላስደስትኩ then find something else, go. ለምንድን ነው የምትመላለስ የምትመጣው? እንዴት ሰው ከጠዋቱ 2 ሰዓት እስከ ቀኑ 7 ሰዓት ተኝቶ የኢትዮጵያ የሥራ ሰዓት በሚጀመርበት ሳይነሳ ከሰዓት ተነስቶ ፀጉሩን አንጨባርሮ 5 ኮፊ ጠጥተ ተዝናንተ ህይወት ሊቀየር አይችልም። በቃ እውነቱ ይሄ ነው። ስለዚህ ንቁ። ጥፋቱ ከእናንተ ነው። ዌክ አፕ፣ አንብብ፣ መጽሐፍ ቅዱስ ማንበብ፣ የሆነ ነገር ስማ። ቲክቶክ እንደኔ የሚስቅ የለም፣ እንደኔ የሚያይ የለም። ግን በምንም ታምር ስልክ እኔን አይገዛኝም። ስለዚህ ያንን ንቃ በሚል ሐሳብና ሰው መንቃት ካለበት ግን ምን ላይ ነው ካሉት መሰረቱ ላይ ነው መንቃት ያለበት። መሰረት ክርስቶስ ነው። the foundation of our life is Christ። ስለዚህ ሰው ከክርስቶስ ጋር ያለ የመሰለው ስለ ክርስቶስ ያውቃል እንጂ ክርስቶስን አያውቅም። ቸርች ውስጥ እየኖረ እየዘመረ እንደኔ እየሰበከ እያስተማረ about Christ እና Christን ማወቅ ይለያያሉ። ስለዚህ መሰረቱ ክርስቶስ ከሆነ የተበላሸ ነገር ብትገነባ ራሱ እሱ ያስተካክለዋል። አሁን መሰረታችን እየተበላሸ ነውና እናስተካክል። ካለ ቅድስና የምንኖር ከሆነ እንመለስ። በቅድስና የፈለገ ጥሩ ጉሮሮ ኖሮ ብትዘምር፣ አሪፍ ፕሮዲውሰር ብትሆን፣ የተቀባ ሰባኪ ብትሆን፣ ያንተ እጅ የነካው አጋንንት የሚወጣ ቢሆን ክርስቶስ መሰረት ካልሆነ የሆነ ቀን መፍረስ አይቀርም። ስለዚህ መሰረታችን እናስተካክል በሚል ሐሳብ ቻሌንጅ ነበር this module አሁን የሰራነው እንትን እኔ ነበርኩ ብዙ ጊዜ ማውራ፣ አሁን በዚህኛው እነሱ እንዲያወሩ ነው። እሺ ለመንቃት በዚህ ሳምንት ክርስቶስ መሰረት እንዲያው ምን ታደርጋለህ? እና ሙሉ አልኳቸው አንተ እንዳትነቃ ሐሳብን የተሸራረፈ ሐሳብ ለኢየሱስ እንድትሰጥ የሚያደርግ ምንድነው? በጣም ብዙ ሰው ለኢየሱስ የተሸራረፈ ሐሳብ ነው የሚሰጠው። አብረን ስለምንውል ያየሁትን ነው። ተሰብስበን በልተን ጠጥተን ሳይጸልይ ይተኛል። ነቅተን ሳንጸልይ ቸርች እንገባለን። እና እነኚህን ነገሮች እንዴት እንደሚጎዱ እንድናስብ ለማድረግ ዌክ አፕ የሚል ነው። ከዛ የነቃ ሰው ደግሞ መነሳት አለበት። ስለዚህ ለመነሳት አንዳንድ ሐሳቦችን በማንሳት ሰው እንዲጽፍ ነው ያደረግነው። this time around ራስን የምታውቀው ለምንድን ነው የማትነሳው? ሐሳብን የሚሸራርፈው ምንድን ነው? ጠዋት ስትነሳ የመጀመሪያ አንድ አይነት ሲባር የምታደርገው ምንድን ነው? ስልክ ነው የምትከፍተው? መጽሐፍ ነው የምትከፍተው? ጸሎት ነው። ጸሎት ሪሊጅን አይደለም። ሰላም ስላሳደርከኝ ሰላም አውለኝ ራሱ ጸሎት ነው። አባቴ በልቤ ይሄ ፈቃድ አለ፣ ዛሬ እንድሰራ አድርግልኝ፣ ዛሬ እኔ ጋር ቀጠሮ ነበር፣ እኔ ቀጠሮ እንዲሳካ ያንተን ክብር እንድናደርግ ብለህ መጸለይ አንተ ትልቅ ጸሎት ነው። ጸሎት doesn't have to be ተመርከከ ወክ እያረክ ሊሆን ይችላል፣ እየታጠብክ ሊሆን ይችላል። ብቻ ከእግዚአብሔር ጋር አውሩ። አቤቱ ንጹህ ልብን ፍጠርልኝ ብለህ ጀምር፣ የቀናውን መንፈስ በውስጥ አዲስ ብለህ ጀምር በሚል ሐሳብ ነውና እነኚህ ትምህርቶች የተነሱበት አንደኛው ሐሳብ ቤተክርስቲያን ላይ ያለውን ወጣት፣ በዓለም ላይ ያለውን ወጣት በፍቅር ለመገንባት ነው። አንድ ወጣት የሆነ ስራ ስንሰራ ተገናኘን። አንድ ቲክቶክ ላይ የሚሰራ ልጅ ነበረ፣ ላከኝ የሚል ታሞ የሱን ነገር ስንሰራ በዛ አጋጣሚ የሱ ድሮ ወዳጅ የነበረ ሰው ጻፈልኝ፣ እንዴት ነሽ አለኝ። እግዚአብሔር ይመስገን እና ወሬ ጀመርና በጣም እያወራን ነበር። ትሬኒንጉ ላይ ያው ስም መጥቀስ ስለማይቻል ነው እና ተጽዕኖ መፍጠር ይቻላል በእነዚህ ወጣቶች ላይ። እውነት ለመናገር ብዙ ሰው የሚያደርገው ቸግሮት ነው። ከዛ የሚሰማው ስለሌለ ነው። የሚለው ሰው ስለሌለ ነው። ሰው ይሰለቸዋል። ስለዚህ እኔ ማለት ከቻልኩኝ፣ መስማት ከቻልኩኝ፣ ጊዜ መስጠት ከቻልኩኝ፣ ማሰልጠን ከቻልኩኝ በዛ ምክንያት ነው። ንቃ። you can make a difference። ብዙ ማቃቸው ታዋቂ ሰዎች፣ እናንተ የምታውቋቸው በዓለም ላይ ያሉ ሰዎች፣ አፕል ሲኢኦ፣ እነዚህ ሰዎች ጋራጅ ውስጥ የሆነ ነገር ጀምረው ዛሬ ትልቅ ደረጃ የደረሱ ሰዎች ናቸው። እኔ እግዚአብሔር ረድቶኛል። የእግዚአብሔር ጸጋ ምንም ጥያቄ ነው። ግን አንዲትም ቀን አርፌ አላውቅም። እዚህ ቆይቼ ወደ አሜሪካ ነገር ስመለስ 1 ዓመት ከምናምን ስራ ሲበላሽብን ስራውን ለማስተካከል ፋይናንሻሊ የተበላሸውን ለመመለስ 7 ቀን ለ6 ወር መስራት ነበረብኝ። ቸርች 5 ቀን ሰራለሁ፣ አገለግላለሁ፣ ያው ቢሮ ገባለሁ። ከዛ 2ቷን ቀን በኮንሰልቲንግ ባለኝ ኤክስፒሪየንስ ሆስፒታል ተቀጥሬ ሰራ ነበር 12 ሰዓት 24 እና ከሰራህ እግዚአብሔር እጅን ይባርካል። 2 ዓሳ 5 ቂጣ ይዘህ ከመጣ ኢየሱስ ቸር ነው። ስለዚህ ይሄ ትሬኒንግ ንቁ ነው። ከዛ በተነቃለ ቢልድ አድርጉ ነው። 4ኛ ያልኳቸው ፊኒሽ ዌል። በጣም አሪፍ ነገር መሮጥ አይደለም መጨረስ ነው።
እናንተ እዚህ ጀምራችኋል ቲዩብ ብላችሁ ክርስቲያን ቲዩብ ብላችሁ አይደለም ፖድካስት ጀምራችኋል። መጀመር ቀላል በጣም ብዙ ይጀምራል። አሪፉ ነገር ግን መጨረስ ነው። የኔ ጸሎት እግዚአብሔር ሆይ ሩጫውን ጨርሻለሁ እንደ ጳውሎስ እንድል ነው። በልቤ ውስጥ የከበደ ወጣት አለና የሆነ ሰዓት ላይ እንዳይሰለች በጣም የሚያሰለቹ ነገሮች ስለሚገቡ ወሬ አለ፣ ሐሜት አለ፣ ምን ፈልጎ ነው ይላል አንዱ፣ ያልፈለኩት እንደፈለኩ አርጎ ከተማዎች ያስወራል። ብዙ ነገር ጆሮ ይገባል። አንዱ ቮይስ ቀርቶ ይልክልኛል፣ አንዱ በዚህ ያደርጋልና ሞኝም አይደለሁም። የ14 ዓመቴ ነው እላለሁ አይደል ሁሉ ጊዜ በዚህ እድሜ ልጅም አይደለሁም። ትንሽ ጭንቅላቴ ይሰራል ብዬ አስባለሁ። ከዛ የእግዚአብሔር መንፈስ ውስጥ ያለ ዲሰርን አደርጋለሁ። ግን ምን አደርጋለሁ ብዙ ጊዜ ኢትስ ኦኬ I'm not that person ግን ደግሞ ልቤን እጠብቃለሁ። ልቤን ጋርድ አድርግ ስለሚመጻፍ። ስለዚህ ይሄኛው ትምህርት ቢዮንድ ስክሮል ከመንሸራተት ወደ መገንባት የሚለው ትልቁ ዓላማው የነበረው ሰዎች በራሳቸው ኃላፊነት እንዲወስዱ ነው። በጣም ብዙ ሰው ጣቱ እስኪገባ ድረስ ይጽፋ ይቻላል። በጣም ይጽፋሉ ብዬ ማልገምታቸው ሰዎች ሲጽፋ ይቻላል። አንዳንድ ሰዎች እንጀምር ማልኳቸው አንዳንዶቻችሁ ላቴና ስለሚመጣው እኔ ጋር ክሬዲት ሊያስቆጥሩ በጣም ግልጽ መናገር ስለነበርብኝ ነው። ቄሱን አውቀዋለሁ ወደዋለሁ በሚል የመጣ ሰው ነበርና was wrong። ግን መቀየር ይቻላል ከመክሰስ እኔ ባውቀው ማመጣለት መድኃኒዓለም ስለሚያውቀው ማመጣለት ነገር የለም። እግዚአብሔር ካለኝ ባላውቀው ማድረግ ስለማይቀር ካላለኝ አላለኝም። ከዛ ባለፈ ግን እነኚህ ሰዎች ሐሳባቸው እንዲቀይሩ ከቢሻ የኔ ህይወት ኃላፊነት የተሰጠው ለኔ ነው። እግዚአብሔር ኢንትረስት አድርጎ ሰጥቶኛል። በስር ያሉት ልጆች ሰጥቶኛል። ባለቤቴ በኔ ስር ናት። ልጆቼን አሁን ማገለግላቸው ልጅና ሐሳቤ የነበረው ሰዎች እንዲጽፉ ነበር። በጣም ነው የረካሁት። ሰዎች በጣም ከዛ የነበሩ ጥያቄዎች መጨረሻ ላይ የሆነ ኤሌቬተር ፒች የሚል ሞዴል ያለው ሰዎችን በመስጦታ በማገልገል ነበር። ሐሳቡ ገንዘብ መስጠት ነበር። ሐሳቡ እግዚአብሔር ዛሬ በር ቢከፈት አሁን ዛሬ ኢየሱስ በዚህ ጋር ወክ አድርጎ በበራችን ቢገባና እድል ቢሰጥና $10 ሚሊዮን ይዞ ቢመጣ ኬቢ ሬዲ ነው ወይ? ህልም አለው ወይ? አርቲኩሌት አድርጎ መናገር የሚችለው ህልም አለው ወይ? ወይስ እንንተባተባለን? በጣም ብዙ ሰው ህልም እንዳለው ያስባል፣ ግን ህልሙን ቁጭ ብሎ አብሰለሰለም። አንድ ነጥብ የነገርኳቸው እኔ ሰኞ የፓስተሮች ዴይ ኦፍ ነውና አሁን ኮንሰልቲንግ ካልሰራው ከሰዓት ላይ ጧቱን ከሚስቴ ጋር እያገዝኳት ቤት ውስጥ ምናምን አሳልፍና ከሰዓት እኔ ሚስትም ድስትም አልፈልግም። እኔና ጌታ የምናሳልፈው ጊዜ ነው። 1-4 ሰዓት ወስዳለሁ። ኤቭሪ ዊክ ነው ማውራ። ያለፈውን ሳምንቴን አስበዋለሁ። እንዴት ያሳለፍኩት ምንድን ነው ያደረኩት ምን ጠቀምኩ የሚቀጥለውን አስባለሁ። ከዛ ደግሞ ዝም ብዬ አርፌ ቁጭ ቡና ይጠጣለሁ። እኔ እረፍት ያስፈልገኛል ብዬ አስባለሁ። ኢየሱስም እግዚአብሔር አረፈ ይላል መጽሐፍ ቅዱስ ላይ አይደለም? እግዚአብሔር ሰርቶ አረፈ፣ መልካም እንደሆነም ያየው አርፎ ነው፣ ሁሉም መልካም ሆነ አለ። ካላለፍኩ መልካሙን በመለየው። ስለዚህ እንዲያርፉ ፈልጋለሁ። ሰዎች ቁጭ እንዲሉ። የደወለልህ ሰው እንዴት ይወስዳል? እንዴት ሁሉ ሰው ኮፊ ጋብዛል? እንዴት ሁሉ የላከውን ፖስት ታያለህ? you need to be quiet before the Lord። ከጌታ ፊት ሰው ዝም ማለት ያስፈልጋል። እግዚአብሔር መቼ ይናገር? እኛው ሊያወርተን ቲክቶክ ላይ ተጠደን ቸርች አምተን ዘማሪ ምን ከዲስከሬጅ ተደራርገን ተተራርበን በጣም አይሆንም። እና ያንን ወጣቱ ላይ ኢምፓክት ለማምጣት ነበርና እንግዲህ ጌታ እኔ ዘርቻለሁ እግዚአብሔር ያበቅላል ያስባለሁ። ግን በጣም ወቅቱን የጠበቀ ነገር ይመስለኛል። ማለት ስክሮል ምናምን የሚለውን ሐሳብ ሳይኔ እንደው ምንድነው ምናምን ነገር ብያስብ ነበር። አሁን አብራራው ለምሳሌ በተለይ አጭር ቪዲዮ ለመስካንዴ እንዲም ሲል የሰማሁት ማለት የሰው ልጅ አሁን በጣም ትልቁ ውድቀት አጭር ቪዲዮ አምሯችን መልመዱ ነው ምናምን ነገር ይላል። ማለት ሰብኮንሺየስሊ ለምደናል። አሁን ዝም ብሎ ስክሮል ነው የምናደርገው። ረጅም ነገር መስማት አንችልም። ስብከትም ረጅም ነገር መስማት አንችልም። እንደዚህ አይነት ረጅም ነገር የምንሰማበትን ነገር በጣም ወስዶብናል። ዝም ብለን ምን ቆየው እኮ በጣም ብዙ ጊዜ ነው፣ ግን ስክሮል ነው የምናደርገውና ይሄ ነገር በጣም ትልቅ ውድቀት ያመጣ ነገር ይመስለኛልና በደንብ ቆንጆ ነገር ነው፣ በጣም ቆንጆ መልእክት ነው። ግን ከዚህ ጋር ተያይዞ ነው ስለ ራእይ ስታነሳ ሰምቻለሁ። አሁን ራእይ በጣም ወሳኝ ነገር ነው በሰው ሕይወት። ማለት እግዚአብሔር የሆነ ታለንት የሆነ ነገር ሳይሰጠው የተወለደ ሰው የለም። ሁሉም አለው። ያው ጥሪውን ሲያገኝ የተጠራበትን ነገር ህልሙን ሲያገኝ ነው ወደ እንትን የሚመጣውና እዚህ ሀገር አሁን ስለ ራእይ በጣም የተዛባ ነገር ያለ ይመስለኛል። ራእይ ያለኝ ብሎ የሚለው ሰው የሆነ ጊዜ ቸርች አዳራሽ ተከራይቶ ወንበር ደድሮ ምናምን ቁጭ በቃ ቸርች ከፍቶ እየተነበየ ምናምን ነው ራእይ ሲባል የተሳለብን ነገር አለ። ከህልምና ከራእይ ጋር የተገናኘ በጣም የሳትነው ነገር ስላለ ስለሱ እንድትነግር ይፈልጋለሁ። ማለት እንደ ክርስቲያን ምን አይነት ራእይ ነው ሊኖረው የሚችለው? ራእይ ምንድነው? ህልም ምንድነው? የሚሉትን ነገሮች በዚህ ብታነሳልኝ ደስ ይለኛል። ቄስ አይ ቲንክ እሱም ራእይ ሊሆን ይችላል። ባይዘው እኔ ምን እንደው ሊሆን ይችላል። እግዚአብሔር ራእይ በውስጥ ሲያስቀምጥ ራእይ ሲባል እሱን ስለሰማ ቸርች መገንባት ብቻ ራእይ አይደለም። እሱ ራእይ ነው፣ አንዱ ከራእይ ክፍሎች ወይም ከራእይ አይነቶች አንዱ ነው። ንግድም ሊሆን ይችላል። ይሄው የፖድካስት ስቱዲዮ መክፈት ሊሆን ይችላል። በጣም ብዙ ሰው የሚሽከረከር ወንበር ካልያዘ የሰራ አይመስለው አይመስለው በቃ እና ከዛ ዝግጅት ደግሞ የለውም። ራእይ እግዚአብሔር በልብ ያስቀመጠው መሬት ላይ አንተ ሰርተ የሰዎችን ህይወት የሚለውጥ ኢምፓክት የሚያመጣ የእግዚአብሔር ጥሪ ማለት ነው። It's not about you
እግዚአብሔር እኔ ክብ ሊያደርገኝ ሀብታም ሊያደርገኝ አልጠራኝም። አወፍሮ ባላንድ ክሩዘር ሊያመላልሰኝ አልጠራኝም። በአውሮፕላን ሊያመላልሰኝ አልጠራኝም። እኔ የገባኝ ራእይ የጠራኝ መሬት ላይ ተጽዕኖ ፈጣሪ ሊያደርገኝ ነው። በክርስቶስ ኢየሱስ ያለውን የክርስቶስን ፍቅር ለወንድሞቼ እንዳካፈል ነው። ፍቅር በተግባር ላካፈል ነው። ኢየሱስን እኔ የምወደው ስለሞተልኝ ነው። በቃ that's the only reason እኛ የምንወደው ገብቷል። እያመመው እየጮኸ ነው የሞተልኝ። እየጮኸ አባቶ ቢቻለ ይሄ ጽዋ ከኔ ይለፍ፣ ፔኑ ይለፍ እያለ ፔን ተሸክሞ ነው ያዳነኝ። ስለዚህ ፍቅር የሚገለጥ መሆን አለበት። ስለዚህ እግዚአብሔር ራእይ ሰጠኝ። ራእይ ማለት ክርስቶስ እግዚአብሔር ባንተ ውስጥ ያስቀመጠው መሬት ላይ ሰርተ የምትጨርሰው እግዚአብሔር ባንተ ውስጥ ለህዝቡ የሚያመጣው የበረከት መንገድ ነው። ቸርች ሊሆን ይችላል፣ ሱቅ ሊሆን ይችላል፣ ፋርማሲ ሊሆን ይችላል። ግን ኢፍ አልቲሜት ጎሉ በጣም ብዙ ወጣቶች ጋር ሲቀርብ አልቲሜት ጎሉ እንደ ኬቢ አይነት መኪና፣ እንደ ቄሱ አይነት መኪና፣ በጣም ብዙ እንደ እንትን አይነት ቤት ይለኛል። በቃ ስተሃል ልታገኘው ትችላለህ፣ ግን ስተሃል ነው የምልህ። እኛ አንድ ፕሮጀክት ነበረን አዲስ አበባ ላይ ከባለቤቴ ጋር የሆቴሎች ቢዝነስ ሞክረናል። እንትን ይላል እየተንገዳገደ ነው፣ የት እንደሚያርፍ አናውቅም። ፐርፐዙ ክርስቲያኖችን በዛ ውስጥ ለማሰራት ነው፣ ግን ደሞዝ በተቻለ መልኩ ለመክፈል። ለምሳሌ ካሌብ ሆቴል ለ3 ዓመት በኮንትራት ስንሰራ 2 ዓመት ተኩል ስንሰራ የመጀመሪያው ነገር የተረዳሁት ሰራተኞቹ እንዴት እንደሚኖሩ ይደንቃል። የሆነ ሰዓት ላይ 2-3 ወር በኋላ ደሞዝ ስጡኝ ብዬ እንደ ሲኢኦ ወሰድኩ እና ደነገጡ። እኔ ምሳ ምበላበት ተሰብስበን አረኛ ምን በላው እኔ ብቻዬን በልቼ ስለማላቅ እኛ ተሰብስበን ምን በላበት በአሁኑ ሂሳብ አይደለም በድሮ ነው ማለት የዛሬ ዓመት ከመናም ባለው ሂሳብ ያውኑን ተው በዛ ሂሳብ 1 ወር የሚሰሩ ጥበቃዎች ነበሩን። ከዛ ውስጥ 6 ቀን የሚሰሩት እኔ ስመጣ ሲሰግዱ ያኛው ሲመጣ ሲሰግዱ ሰግደው የሚሰጣቸው ገንዘብ ልክ አይደለም። በምግብ የነበሩ ሾች ነበርና እንደ ክርስቲያን ማውራት አልነበረብኝም። ሁሉም ኦርቶዶክስም አለ፣ እስላምም አለ፣ ጴንጤም አለ፣ ሌላም እምነት የሌለውም ሰው አለ። I'm not there እኔ ሃይማኖት ለሰብከ I'm there to show Christ። ስለዚህ ከፓርትነሮቼ ጋር አንዳንድ ነገሮች አውራና ወይ ይሄ ነገር ብሬክ ኢቭን ሳናደርግ ምናምን የሚል ሲመጣ ምን አልኳቸው፣ እኔ እስከ ስንት ብር ድረስ እኔ መፈረም እችላለሁ እናንተ ሳላማከር ቁጥር ሰጡኝ። በዛ ቁጥር ልክ ለሰራተኛ ደሞዝ ከ70% እስከ 90% ደሞዝ ጨመርኩ ነኝ። አሁን በዛ ጋር ማለፍ አልችልም። ትናንትና የሚስመኛል ለሚስመኛል ጌታን የተቀበለም ሰው አለ በዚህ መካከል ላይ። ከዚ አንዳንዴ ወንጌል መንገድ ላይ ወጥተህ ትሰብካለህ፣ አንዳንዴ ትኖራለህ ኖረ ወንጌል ትሰብካለህ። ግን ደግነኝ ያልኩ አይደለም እኔ የተጠራሁት ያለኝ ለማካፈል ነው፣ ለመብላት አይደለም። በመሰብሰብ ሰብስበው ሳይበሉ የሞቱ ሰዎች ስለማል ምሳሌ ልሰጥ እችላለሁ። ምሳሌ ስታንፈርድ ስሰራ አወዘን ኤግዜክቲቭ ዳይሬክተር ትራንስፖርቴሽን ሴኩሪቲውን ምመራውን የነበርኩና ኤግዜክቲቭ ፔሽንቶች የሚባሉ ሰዎች ነበሩ። ማለት ባለ ሀብት ማለት ነው። በኢንሹራንስ ሳይሆን በገንዘብ በካሽ ከፍሎ የሚታከሙ የሚያስፈራ ብር የሚከፍሉ ሰዎች ነው። ከነዛ መካከል አሁን ፔሽንት ፕራይቬሲ እንዳይባል ሰውየው ስለሞተ ነፃነት ስላለኝ ነውና ስቲቭ ጆብስ ወዝ አንደኛው ፔሽንቶቻችን ውስጥ ነበር። እሱን የማመላለስ ኃላፊነት የኔ ቲም ኃላፊነት ነበር። ከስራ የሚሰሩ ሰራተኞች ማን እንደሚያመጣ አውቀው 2 ልጆች አሉ። እኔ የማቆመች እንደሚመጣ እሱን የማመላለስ እድል ግን ማውራት እድል ገጥሞኛል። እና አይ ቲንክ የተለቀቁ ነገሮችም ነበሩ። እሱ ከተናገራቸው ብር አለው ግን ሰላም የለውም፣ ጤና የለውም፣ ኢየሱስ የለውም። እና ቢያድነው ያልሞከረው ነገር የለም። ሄደ የት እንደሄደ ያው ጌታ ያውቃል። ስለዚህ ብር ሰብስቤ ሳላገለግልበት ቢሄድ ይቆጨኛል። እና ሀብታም ለመሆን ኢትዮጵያ ልመጣው እንደዛ ከሆነ አሜሪካ ነው የምቆየው። ጥሩ ትምህርት ተመራለሁ፣ እግዚአብሔር ይባረክ፣ ረድቶኛል፣ ሞገስ ሰጥቶኛል፣ ተቀባይነት በሰራሁበት ቦታ አግኝቻለሁ። መቀጠል ይችላል፣ ጥሩ ደሞዝ እየተከፈለ። ኢትዮጵያ የመጣንበት ምክንያት ሰርተን አሁን ለምሳሌ እኔ ድርጅት አለኝ። ከኔ ጋር አንድ ሙዚቀኛ ጊታሪስት በረከት የሚባል ልጅ አለ። እኛ ባንጋ ብለን የምንጠራው ቤኪ ቪፒ ሆኖ ይሰራ ፕሮሰሶች የሚሰራ እሱ ነው። ስለዚህ ሰው ዝም ብሎ ያወራል ዝም ብሎ አይሰሩም ይላል። መች አየህ መች ሞከርክ? አለቃ ሆኖ ይሰራል፣ ወደ ላይ እኔን ማኔጅ ያደርገኛል። እኔ በጣም ፈጣን ነኝ። አሁን እንደምትሰማኝ ነኝ። በደቂቃ ውስጥ ነው የማስበው። እኔንም አረጋግቶ ይሰራል። ኢሾች ሲፈጠሩ ማኔጅ ያደርጋል፣ ዲዛይን ይሰራል፣ ገንዘባችንን ማኔጅ ያደርጋል። በብዙ መልኩ ነው ያገዘኝ። በብዙ የሚሰሩ ወጣቶችን ማፍራት ይችላል ድርጅታችን የሚል ሀሳብ ኖሮን የገባነው አዲስ አበባ። ወደፊትም ብንመጣም እሱ ነው ዓላማችን። አንደኛ እግዚአብሔር ባርኮን ለበረከት እንዳደረገን ስለምናምን የአብርሃም በረከት በእኔ ላይ ይሰራል ብዬ አምናለሁ። ዘሪ ይባረካል የሚል የአብርሃም በረከት እኔ ጋር መጥቷል። ከኔ በኋላ የሚመጣው ትውልድ እንዲባረክ ስለምፈልግና ዓላማችን እሱ ስለሆነ፣ ስለዚህ ራእይ ማለት እግዚአብሔር በእኔ ውስጥ ያስቀመጠው ዓለም ላይ እኔ ሰርቼ ሰዎችን ኢምፓክት ማድረግበት ነገር መጨረሻ ላይስ ሩጫውን ጨርሻለሁ፣ ሩጫዬን አላልኩም፣ ሩጫውን ጨርሻለሁ የምትልበት የእግዚአብሔር መንገድ ነው ብዬ ነው የማምነው።
በጣም አሪፍ ቄስ። ግን ሰው የተጠራበትን ነገር ሊያውቅ የሚችልበት መንገድ ምንድን ነው ስለ ውስጡ የሆነ ነገር አለ፣ የሆነ ነገር እንዳለ ይሰማዋል። ለምን ሁላችንም ያልሆነ መክሊት አልመጣንም እና ውስጤ ራእይ ይሄ ነው የተጠራውበት መንገድ ይሄ ነው የሚለውን ነገር በምን መንገድ ሊያውቅ ይችላል? አንደኛው ከጌታ ጋር ጊዜ በማጥፋት ጌታን መስማት፣ ሁለተኛ ከወንድሞች ጋር። እኔ ሰባኪ እንደሆን ከሆነ ዓመት በኋላ ነው ያወቅኩት። እኔ ባካፕ ሲንገር ሆኝም ሊድ ሲንገር ሆኝም ሞክሬ ከዛ አንድ ጊዜ እንደውም አንድ ዩቲዩብ ላይ ሆነ ቲክቶክ ላይ አላውቅም የተለቀቀ ቪዲዮ አለ። ሙዚቀኛ መሆን አማረኝ። ከነሱ እንደ ሙዚቃ አሪፍ ነገር የለምና ሙዚቀኛ መሆን አምሮኝ ነበር እና that was the wrong profit። ያልተማርኩት የሙዚቃ መሳሪያ የለም፣ ያልከፈልኩት ገንዘብ የለም። እኔና ሙዚቃ መገናኘት የለብን። ገብቷል? የሰው ጆሮ የሚያደነቁር ሰው ማለት እኔ ነበር። ይሄን ያመኛል፣ ሳክስፎን ሳጠና ጥላለሁ። ከዛ ጊታር ጀመርኩ፣ ጣቴ ቆሰለ። ድራም ጀመርኩ፣ ጆሮዬን አመመኝ። ኪቦርድ ጀመርኩ፣ በጣም ጉባኤ በጠብጣል። እንደውም አንድ ወቅት ላይ ሙዚቀኛው ይሄን ናቲንግ አኒሜት አድርገን ለቀረዋል መሰለኝ ፔጄ ላይ ኪቦርዲስቱና ፓስተር ጣሉና አንድ ፓስተራችን ተጋጩና ቀረ። ገባህ አንተ? ገባህ አለም ወሰድኩት ቤት ኪቦርዱ። ከዛ ሌላ አንድ ኮርድ የሚያውቅ ልጅ ደውዬ ጠየቅኩትና ኮርዶቹን ጥቁርና መቀባልኝ፣ አጠናን። ቸርች ይዞ መጣሁ። ኪቦርዱ ቴክኒክ ነው፣ ሄቪ ኪቦርድ ነው አስታውሳለሁ። ከዛ ከኳየር ጋር አጠናን። ያው ግጭት ስለነበር ፓስተሩ አንተ አለብህ ቅባት አለብህ፣ እሳት አለብህ፣ የሌለብህ ነገር የለም ማለት እኔም አለብኝ አልኩ። ምንም የለኝም እኔ። ከዛ ተሞከረ፣ ተጠና። ቸርቹ እዚህ ጋር ነው፣ በርገር ቤት ከፊት ለፊት አለ። ኳየር አጠናና ጸሎት ሲጀመር እኛ በርገር ልንበላ ወጣን። ያው ከመንፈሱም ከምኑም እናገኝ ይመስለኛል ወጣን። ከዛ የፓስተሩ ሚስት ስትመጣ ተቀብቷል ኪቦርዱ ብሉ ለኤፍ ምናምንና ለእሷ ቆሻሻ ነው፣ ለእኔ ግን ምልክት ነው። እሱ ከሌለ ምንም ነጭና ጥቁር ነው ኪቦርዱ። ከዛ በፎጣ ጠርጋው ጨርሳለች እሷ። እኛ በልተን ተመልሰን መጣን። ከዛ ገባን ጉባኤ ላይ የኳየር ሮፕ ለበስን ምናምን። ፓስተር ወጡ። እንደ ማሉን አይነት ያው ፈረንጆች ማሉና ሲሉ ሰምቶ ማሉና ነበር የሚሉኝ ቸርች ውስጥና እንደ ማሉን አይነት የተቀባ የለም። እግዚአብሔር በቤቱ ሰው አለው ምናምን ብቻ እኔም በቃ ሞቀኝ። ከዛ ኳየር ሊዘምር ውጡ ተባለ። ወጣን። ስንወጣ የለም ተጠርጓል፣ ጥቁር ነው። ጌታ በሚያውቀው 40 ደቂቃ ብላ እንዲስፈል ኳየሩ ዘምሩ ወረድ እና ፓስተሩ ወጡ። ሙዚቃው ሳይከፈት እንትን በቃ ብቻ እኔ ትራንስፖርት ሳደርግ ስንጓካ ከዛ በጣም ተረበሽ ቸርቹ አምልኮ ሰዓቱ እና ፓስተሩ ወጣና አይ በእግዚአብሔር ላይ እንደዚህ የሚቀልድ መሆኑ አልገባኝም ብሎ ለህዝቡ ነገረ ማለት ነው። ከዛ እንደገና ዩቲዩብ ተከፍቶ ተዘመረ። ስለዚህ ሞራሌ ተነካ። ካለ ቦታዬ እንደገባው ገባኝ። ጥያቄ ሰው እንዴት ራዩን ያውቃል? በመሞከር እንደኔ በመሞከር ፌል በማድረግ ከዛ በቃ ልክ እንታውቃለህ። ከዛ ውጭ ደግሞ እኔ በጣም ወጣቶች የሚመክረው ነገር የህይወት ላይ የሚናገር ሰው ቢኖር ትረስት የምታደርግ ቢልድ የምታደርግ ትረስት አርነት ስለሚደረግ ቢልድ የምታደርገው የሚያማክር ሰው። እንደዚህ አይነት ኢንክሊኔሽን አለኝ። ሙዚቃ ወዳለው፣ ስቱዲዮ ወዳለው፣ ሆቴል ወዳለው፣ ንግድ ወዳለው ወደቨር ዳርዝ ብለህ የምታናገረው ሰው ቢኖር ብዙ ጊዜ እንዲህ ስል ሁሉም ሰው እኔ እንዳናገረው ይፈልጋል። ለሁሉም ሜንቶር አንድ ሰው ሊሆን ይችላል። ግን እኔን የረዳኝ በህይወቴ ላይ የሚናገሩ ሁለት ሰዎች አሉ። ፓስተር ተስፋዬ ቀድሞ ፓስተር ማለት ነው። ከዛ ፓስተር ኤረን የሚባል አሉ። ሁለቱ እስከ ጥግ ነው የሚነግሩኝ። ያማል ግን ረድቶኛል ራሴን ለመፈለግ። ከዛ መሞከር፣ መስራት፣ መጻፍ፣ የምታደርገውን ነገር እየሞከርክ as you see clear path መንገድህ እንደሆነ ይገባል። ፌል ማድረግ በጣም ብዙ ተለማምጃለሁ። ብዙ ነገር ሞክሬ ያውቃለሁ። አሁን እኔ ለማስተማር ለመስበክ ጥሩ ነኝ፣ ማስተማር ጎበዝ ነኝ። ከዛ ማስተዳደር ትልቁ ጸጋዬ ነው። ቀነኝ ናቸው እኔ ላይ በጣም ሲሰሩ ያየዋቸው። በቃ እኔና መዝሙር በቃ መራራቅ አለብን። በቃ ከባከም ሞልቷል። አሁን በጣም የሚገራረሙ ድንቅ ልጆች ስለተፈጠሩ በቃ ለነሱ መንገድ መሆን ነው። ምንም ሳይማሩ ደግሞ ለዛ የተፈጠሩ ልጆች አሉ። ሲነኩት ራሱ የሚያምርባቸው አሉ። ስለዚህ ቦታዬን አውቃለሁ። ከዛ ባለፈ ግን ሰው ራእዩን ለማግኘት መድከም አለበት፣ መሞከር አለበት፣ መስራት አለበት። ዝም ብሎ አሁን ያበላኛል አይደለም ኢንፍሉዌንስ ያመጣል ወይ ለጥያቄው። ስለዚህ በህይወታችን ላይ የሚናገር ሰው ቢኖር ብንሞክር፣ ፌል ስናደርግ ደግሞ አዲስ ነገር ብንሞክር። ሰዎች አንዳንዴ በራእይህም ልትወርቅ ትችላለህ። ለምሳሌ እኔ የመጀመሪያ ዘመን ስብከቶቼን ጌታ በጣም ደግ ስለሆነ ቪዲዮ የለም፣ ማናችሁም አታገኙትም። እግዚአብሔር ይባረክ። ቸርች የነበረው ቪዲዮ እኔ ስለነበርኩ መሪው ሰብስቤ ቤት ያስቀምጣለሁ። ማንም ሰው አያገኘው። የሆነ ሰው አንድ ቦታ ላይ የዘመርኩት መዝሙር አግኝቶ በልመና ሆላስ። ስለዚህ የሆነ ነገር ሞክረህ አንዳንድ ጊዜ ፌል ሊያደርግ ይችላል።
ከመሞከር ነው። ስብከቶቼ የድሮቹና የሆኖቹ አንድ አይደሉም። ክራይስት ሴንተር አልነበሩም ድሮ። የሆነ የምታየው ቪዲዮ ላይ ያየውን ሰውዬ እኔ አሁን ለምሳሌ ፓስተር ሄኖክንና ቢሾፕን መሆን ነበር የምፈልገው። ስታያቸው በቃ መሆን የምፈልገው እነሱን ነበረ። አንዳንዴ ራሴን አገኘሁ ባይዘው ድምፄ ተለውጦ የሄኖክ ሲንገል ሲሆን የቢሾፕ አይነት ነገር ቶን ሳወጣ ራሴን አገኘዋለሁ። እነሱን በማየት ማደግ ቻልኩኝ። የእነሱ ስብከቶች በመስማት የእነሱን ከዛ ደግሞ ፓስተር ሲበግልጽ 30 ፔጅ ጽፈኝና this is garbage ይላል። እኔ ጣቴ እስኪ ሲበሳይ ሳኩትን ጽሁፍ ኢየሱስ ይታለበት ይላል። ስብከትን ይሰማና ምክንያቱም ስብከቶቻችን ሁሉ ጊዜ ክራይስት ሴንተር መሆን አለባቸው። ኢየሱስ የለበትም ብሎ ዓርብ ዕለት ኮሜንት ሰጥቶኝ ለእሑድ ስብከት ተዘጋጃለሁ። ፔንፉል ነው ያማ። ስለዚህ የምትወደው ነገር ነው፣ ዋጋ መክፈል ይፈልጋል። በዚህ መንገድ ሰዎች ሊያድጉ ይችላሉ ያስባሉ። ግን ቀደም አንድ ያበላል ስትል ምን ትዝ አለኝ፣ ስለ ሰክሰስም ብናወራ ደስ ይለኛል። ኢትዮጵያ ውስጥ አሁን ሰክሰስ የሚባለው ነገር የሆነ ሰውዬ ተሳክቶልቶ የደህና መኪና ሲነዳ ምናምን፣ ግን እኔ ደግሞ ሰክሰስ ከሳቲስፋክሽን ጋር በጣም የተገናኘን የሚመስል ውስጥ ደስ የሚል ከሆነ ማለት የሆነ ኢነር ፒስ ካለ ሰላም ከሆንክ ከዛ ለሆነ ሰው ደግሞ ለብቻ ሳይሆን ለሆነ ሰው የሚተርፍ ነገር ከሆነ ያንተ ራዕይ በቃ ተሳክቶልሃል የሚባለው እሱ ነው መሆን ያለበት እላለሁ። ግን የምናየው በተቃራኒ ነው ብዙዎቻችን። እና ምንድነው አሁን ስለ ሰክሰስ የሆነ ነገር በተለን ደስ ይለኛል። አንድ ሰው ሰክሰስፉል ነው የሚባለው ለምሳሌ አንተ ስቲቭ ጆብስን የሚያክል ሰው አግኝተሃል። በጣም ትልቅ እድል ነው። ዓለም ላይ እንግዲህ ወጥተህ ቢቢሲ ላይ ብታወራው ራሱ ቢቢሲ የሚደነቅበት ነገር ነው። እሱ ማግኘት የማይቻል ነገር ነው ማለት አላሙዲን እንኳን ሰው አግኝቶ እንዴት እንደሚደሰት የሆነ ቲክቶከር አግኝቶ ይደሰታል ሰው። እና እሱን የሚያክል ሰው አግኝተህ በጣም ሰክሰስፉል ነው፣ ግን የሆነ ጉድለት አለበት ሰውየው። እና ያው በሁለንተናው ሰክሰስ የሚባለው ነገር ምንድነው በቄስ ሙሌ መረዳት? ያው እኔ ቄስ ስለሆንኩኝ ሰክሰስ ኢየሱስ ነው። ሰው ኢየሱስ ካለው ተሳክቶለታል። አሁን ብዙ ጊዜ እንዲህ ሰዎች አይጣታመናፍስለ በቃ ለኔ ስኬት ኢየሱስ ነው። ቁስ ስኬት አይደለም። እኔ አንድ ቀንም በቁስ ረክቼ አላውቅም። ዛሬም አልረካው። የሆነ መኪና ገዝተህ 15 ቀን ከነዳሁት በኋላ አሮጌ ይሆናል፣ ይሰለች። የሆነ ሱቅ ገዝተህ ከሆነ በኋላ እነሱም እግዚአብሔር ባርካቸው ቨርጂን 17 ብሎ ያወጡታል። ስለዚህ አትረካም። ሞል ትቀይራለህ፣ ሱቅ ትቀይራለህ፣ አፕግሬድ ታደርጋለህ። መጥፎ ነው አይደለም፣ ግን እርካታ ከኢየሱስ ውጭ የለም። ስለዚህ ሰክሰስ ባይ ዴፊኒሽን ምንድነው ካላችሁ ሰክሰስ በክርስቶስ ኢየሱስ የሚገኘውን የዘላለም ህይወት ማግኘት ስኬት ነው። እሱ ጋር ካረካ ነው በመኪና ለመርካት የምትሞክረው። ባዶነትን ጉድለትን ለማጥፋት ውስጥ ያለውን ጩኸት የዘላለም ህይወት አለመኖርን ጩኸት ለማጥፋት ወይም ደግሞ የዘላለም ህይወት ላይ ያለውን ቫልዩ ለስ አድርጎ በማየት የሚመጣውን ጩኸት ለማጥፋት ነው አርቲፊሻል ነገር የምናደርገው። ስለዚህ በአጠቃላይ ሰው መስማት ያለበት ይሄን ነው። ስኬት ኢየሱስ ነው። ኢየሱስ ካለ ተሳክቶላል። እዚህ ምድር ላይ ያለ ሰው ሁሉ አፈር ነው። እያየነ ሄደ ብለህ ዘምረን እንሸኛለን። በቃ እኔን የሚሸኛኛል መሄደ መኪና ይዞ የተቀበረ ሰው የለም። የቀበሩ ግን ሰዎች አውቃለሁ አለ ቲክቶክ ላይ ከነ መኪናቸው የተቀበሩ፣ መኪናውም እነሱም ይበሰብሳሉ። የማይበሰብስ ዘላለማዊ ነገር ለዘላለም ይዘህ የምትሄደው የዘላለም ህይወት የሚባል ነገር አለ። ስኬት ኢየሱስ ነው፣ ሌላ ስኬት የለም። ከዛ ግን በዛኛው ቅድም እንዳነሳው ፋውንዴሽኑ የስኬት መሰረቱ ኢየሱስ ከሆነ ሌላው ይመጣል። ባይዘው እያደግክ ስትሄድ ቁስ ይመጣል፣ መኪናውም ይመጣል። ግን ለማምጣት ኤፈርት ያስፈልጋል። ስለዚህ መኪና ስኬት ነው አይደለም። የሚቆም ነገር እንዴት ስኬት ይሆናል? የሚቆም ሞተር ያለው መኪና እንዴት ስኬት ታደርጋለህ? የሚከሰከስ አውሮፕላን እንዴት ስኬት ታደርጋለህ? አይደለም። ስኬት ኢየሱስ ነው። ግን ያስፈልጋሉ እነኚህ ነገሮች ለእንቅስቃሴ ለኑሮ ያስፈልጋሉ። እኔን ትልቅ ሰው ለማስመሰል የምጠቀምበት ከሆነ በቃ እኔ የሆነ ነገር ጎድሎኛል። የአንደርስታንዲንግ መስተካከል አለበት። እኔ አሁን ሞዴል ለማድረጋቸው ሰዎች አሉ። ቢሾፕን ወዳለው ቀይሱ ነገሮች እያየሁ እንደሱ ለማድረግ ሞክራለሁ። ራእዩ እንዴት ማድረግ እንደሚያደርግ ቢሾፕ ዳዊትን እያየሁ እንትን ለማድረግ ሞክራለሁ። ጥሩ ነው ሞዴል መሆናቸው። ነገር ግን የስኬት የምንጭ ኢየሱስ ነው እንጂ የማያቸው ሰዎች አይደሉም። እናትና አባት የማይደሉም፣ ትዳሬ አይደለም፣ ስራዬ ትምህርቶች አይደሉም። ስኬት የኢየሱስ ነው። ሰው ኢየሱስን ከያዘ ይሰማል። መጽሐፍ ሲናገር እኔ ብሄድ ይሻላችኋል፣ አጽናኙን ልካለሁ፣ እሱ ከኔ የሰማውን ይነግራችኋል ስላለ አጽናኙ መንፈስ በውስጥ ያለ ከኢየሱስ የሰማውን የኔን ስራ ይነግረኛል። ስለዚህ ስኬት ቁስ አይደለም። ቁስ አያስፈልግም አላልኩም። የሰው ሀብቱ በዛ አይለክምም አላልኩም። ነገር ግን በጣም ቁስ እያየን ከሆነ እንትናችን ታርጌታችን ስኬት ስለሚመስለን ስንደርስበት ነው ምን ዲስአፖይንት የምንሆነው። መኪና ስንገዛ ዲስአፖይንት እንሆናለን። ምክንያቱም የተሳካልን መስሎ ስትመለከት አንተ ምን ነበር የሆነ ገመችስና የሚባል መኪና መጥቶ ነበር። አሁንም ሌላ መኪኖች መጥተዋል። ስለዚህ ገመችስ ዜሮ ገባ ማለት ነው። የሆነ ሳለ የሆነ ኤሌክትሪክ አሁን የሆነ ከተማ ውስጥ የሚገርም የቻይና ኤሌክትሪካል መኪና እያየሁ ነው። በቃ ለማየት የሚያስቀና። ስለዚህ እሱን ደግሞ ገና እንትን በለሳንል ዓለምና ሲስተም ይበረክትና ሌላ ደግሞ የባሰበት መኪና ይመጣል። እኔ ስገዛ ስለኖርኩ ነው። ለመርካት ስገዛ ኖር የሆነ ሳለ አቆምኩ። እገዛለሁ፣ ጥሩ ነገር አደርጋለሁ፣ ደስ ይለኛል። ስለሚረዳኝ ለስራ ይረዳኛል፣ ለመንቀሳቀስ ይረዳኛል። በጣም ጥሩ ነው።
however that's not ስኬት ጌታ በሚያውቀው እውነቴን ነው ከልቤ የምነግርህ ለሚሰሙንም ሰዎች ስኬት ኢየሱስ ነው። ኢየሱስ የዘላለም ሕይወት እንደሚሰጥ ማሰብ በሱ ማረፍ መጽሐፍ ሲናገር እኮ አይን ያላየው ጆሮ ያልሰማው እግዚአብሔር ለኛ ያዘጋጀጋት ከተማ አለች። መብራቷ ማይጠፋ ከተማዋ ማይቃጠል ያው አሉ የምትላቸው ሀገሮች እኛ አሜሪካን ነው የምንኖረው እንደዚህ ዘመን ችግር አይቻላል። ኤቭሪቲንግ ኤክስፔንሲቭ የሆነበት ጦርነት በጦርነት የሆነበት ጥቁርነት የሚሰማበትና የተሳካበት ከተማ ኖረ ችግር አለ። ችግር የሌለበት በጥቁረት በቅላት ሳይሆን በክርስቶስ ኢየሱስ ባገኘው ማንነት የምትኖርበት ከተማ ያለ ሰውዬ እንዴት በቁስ ትቸገራለህ? ሰው ሊረበው ይችላል። እኔ የራበኝ አይደለም አልረዳው ይችላል። ግን ረሃብና ጥም መብላትና ለመብላት አይደለም። የስኬት ምንጭ ኢየሱስ ነው። ኢየሱስ ነው ስኬት። ቁስ የስኬት ሞዴል ያደረጉ ሰዎች ስለተሳሳቱ ነው፣ ክፉ ስለሆኑ ግን አይደለም። በቃ የመረዳት ጉዳይ ነውና እጸል ያለው ደግሞ እናወራለን ከብዙዎች ጋርና እንድናሳይ ለዚህም ነው ከብዙዎች ጋር አብረን እንድንውል። ሰዎች አንዳንዴ እርሶ ምን በጣም ነው የሚያስቀኝ ሃምብል ስለሆንኩ አይደል በጣም ነው የሚያስቀኝ። እርሶ ከየት ነው የመጣው? በእድሜ እርሶ እሺ በቃ እድሜ 14 ስለሆነ እሺ በእድሜ እርሶ እሺ ከዛ ባለፈ የምን እርሶ መጣ? ከቢ አንተ እኔ ያገኘው ስድብ ብታገኝ ከኔ ልትበልጥ ትችላለህ። በጌታ በሚያውቀው ዘማሪ የሚይዘውን ግጥም አይተሃል? ሙዚቀኛ ክሬት የሚያደርገውን ሙዚቃ አይተሃል? they're very creative እድል ቢያገኙ ይበልጡኛል። የኔ ጭንቅላት የነሱን ክሬት አያደርግም። በቃ ዲዮን ሳለ የዲቪ የሚባል ነገር እኛ ቤት መጣ። this was what God planned for me እንጂ እንደዛ ውጭ ስላልሆነ በተቻለ መጠን ከቁስ ላይ አይናችን አንሰን ኢየሱስ ላይ ብናደርግ መንግስት ጽድቅ ፈልጉ ሌላ ሁሉ ይጨመርላችኋል የሚለው የእግዚአብሔር ቃል እውነት ነው። ግን በእግዚአብሔር ዛንድ ሐሳብ ለጨመረልና ለተቀረረው ይሄንን ጥያቄህን አብርሃምን እግዚአብሔር ሲጠራው ጣዖት ነጋዴ ከነበረበት ከተማ ጽድቅ ስላለው ስለሚገባው ጠራው ብቻ ውጣ አለው። ግን for 25 years ልጅ አልነበረም እና መጠበቃል። አንዳንዴ እንደኛ ቤት እንነሻለው 25 ዓመት ተጠብቃለህ። አንዳንዴ እንደኔ ወንዱ ልጅ እንደ ሮይ 15 ዓመት ተጠብቃለህ። አንዳንዴ እንደ አብርሃም 25 ዓመት ተጠብቀህ እግዚአብሔር ከ25 ዓመት በኋላ መጥቶ ኔክስት ይር ሊል ይችላል ስለ ቁስ ስለ ልጅ ስለ ምድራዊ ነገር። ስኬት ኢየሱስ ከሆነ በእነኛ መቆየቶች መጠበቅ ውስጥ መውደቅ ቢኖር መነሳት እንዲኖር እግዚአብሔር ያገዛል። ስኬት ግን ቁስ ከሆነ እግዚአብሔር አብርሃምን ያጸናው እኔ ኤልሻዳይ ያለው መጨረሻ ላይ አብርሃም በጣም ሲያስቸግረው እግዚአብሔር አብርሃም እኔ እኮ ኤልሻዳይ ነኝ አለው። እኔ ጋሻ ነኝ አለው። አይም ኤልሻዳይ ሁሉ ነገር ማድረግ ይችላል አለ። ሳራ ሳቀች ይላል መጽሐፍ ቅዱስ። አልሳኩም ማለት ይችላል። ያሳቃት የራሷ ኮንዲሽን ክፉ ሆነ አይደለም። አሁን እኛ እየሳቅን ነው በራሳችን። ኧረ እግዚአብሔር አልገባም ለሚሄልፕ ዩ እያለ ነውና አም ቴሊንግ ዩ ስኬት ሰው ኢየሱስን ዛሬ ቢይዝ ምናምን ለሚሰሙን ሰዎች ኢየሱስን ለማያውቁ ሰዎች ዛሬ ጌታን የህይወታቸው ጌታ ቢያደርጉ እርግጠኛው እነግርሃለሁ እግዚአብሔር በራሱ ዘመን ከ10 ዓመት ይሁን ከ25 ዓመት በኋላ እግዚአብሔር ይባርካቸዋል። የኔ ህይወት በዚህ መልኩ ነው የተለወጠው። በስራ በጣም እንደኔ የተሰቃየ የለም። ሽንት ቤት አጥቤያለሁ፣ ባስ ነድቻለሁ፣ ሊሞ ነድቻለሁ፣ ታክሲ ነድቻለሁ፣ ጥበቃ ሰርቻለሁ፣ ፋርማሲ ተቀጥሬ ሰርቻለሁ፣ ፓርኪንግ ሰርቻለሁ። ምን ያልሰራሁት ነገር አለ? ፒዛ ቤት ኩክ ነበርኩ። ምን ያልሰራሁት ነገር አለ? ግን በዛ ውስጥ እኔ ጸጋ ነው እላለሁ። ብሩንም እግዚአብሔር እያባዛው ያለ አሁን ለማካፈል የምንችለው እስኪኖረን ድረስ የቢዝነስ አይዲያ ጭንቅላታችን እስኪፈነዳ እስኪመጣ ድረስ የመጽሐፍቶች አይዲያ እስኪመጣ ድረስ ነው። ግን 98 የወጣው ሰውዬ በ2018 19 አካባቢ ነው ትንሽ ቀና ማለት የጀመርኩት። 20 ምናምን ዓመት ማንም እንደሚሰራው እየሰራው ነበር። ስለዚህ ባለፉት 6 ዓመት 7 ዓመታት የበረከት ዓመቶች ናቸው። ሌላ መርገም ነው አይደለም። የስትራግል ዓመት ነበር። አዎ ነበር፣ ምንም አልዋሽም። እና አብርሃም እንዳደረጉት ሀጋሮች ምናምን የፈለግንባቸው ሲዝኖች ነበሩ። ስለዚህ አም ኢንካሬጂንግ የሚሰሙንን ሰዎች ስኬት ኢየሱስ ነው፣ ሰክሰስ ኢየሱስ ነው። በቃ ምንም አንዳንዴ ቁሳዊ ነገሮች እንዳልከውም ቄስ በጣም አስፈላጊ ናቸው፣ ግን ሳቲስፋክሽን እዛ ውስጥ የለም። ብንሞክረው አንዳንዴ እንቅልፋተን የምናድርበት ነገር ኔክስት እጃችን ሲንገባ ቀላል አሁን ብዙ ሰው ይመስለዋል እንጂ በጣም ውድ ዋጋ ከፍሎ ሰው በሊቢያን በእንተን ካልሄድኩ ምናምን ነገር ይላልና ሄደህ የምታገኘው ነገር አንዳንዴ ገብተህ የምትይዘው ነገር በቃ ሳቲስፋክሽን የለውም። ለዚህ ነው ሁሉ ዋጋ የከፈልኩት ትላለና ስኬት ኢየሱስን ምንም ጥያቄ የለውም። በሁኔታዎች ውስጥ አንደኛ ካለበት ነገር ያወጣል። ነገ ሰው መቼስ እንደመጣ አይቀርም። ብዙዎቻችንን ለውጦን አይተናል ጌታ። ከዛ ደግሞ በቃ የማይቀየር ሰላም የእግዚአብሔር መንግስት ስለሆነ ሁሌ ሰላምና ደስታ ነው። ሁሌ ደስተኛ ነው። ውስጥ ባለው ነገር ነው የምትጽናናው። በጣም የሚገርም አድርገን ያብራራልን ቄስ። በጣም አመሰግናለሁ። ጥያቄዎችን ጨርሻለሁ። በመጨረሻ እስቲ ስለ ሪቨረንድ ሙሉነህ ታዬ ሚኒስትሪ ወደፊት ስለሚያስባቸው ነገሮች ልትሰራቸው ስላሰብካቸው ነገሮች ብትነግረን ደስ ይለኛል። ትልቁ ህልማችን ደቀ መዛሙርት ማፍራት ነው። ለቢገስ ጎል ደቀ መዛሙርት ማፍራት ነው። ደቀ መዛሙርት ማለት ባሉበት ፊልድ ላይ ደቀ መዛሙርት ማፍራት ነው። አሁን እየጸለይን ነው። ማሰልጠኛ ማዕከሎችን የመገንባት ሐሳብ አለን። ሪሃቢሊቴሽን ሴንተሮችን የመገንባት ሐሳብ አለን። በጣም ብዙ ወጣት በተለያዩ የድራግ
ሴክሹዋል ሞራሊቲ ውስጥ ምናምን ውስጥ ይገባልና እነኛ ማሰልጠኛ ተቋሞች ውስጥ ገብቶ እንዲበረታታ እናስባለን። ማሰልጠኛ ተቋሞቻችን ደግሞ ኢኮፕ የሚያደርጉ ለምሳሌ አሁን ኢቤን ላይ እንደምናያቸው ሞዴሎችን ከፍ ባለ ደረጃ የመስራት ትሬን አድርገን ሲድመን ይፈልገን ከሚሰራበት ስራ ጋር አቀላቅለን እንዲቀጥሉ ገፋ ማድረግ ከኋላ የኃይሌ ገብረስላሴ ሩጫና የመታውን ሰውዬ ሞዴል እንይዛለን ገፋ አድርገን ቶሎ እንዲያቋርጡ ለማድረግ እናስባለን። ትልቁ ማዕከል የመገንባት ሐሳባለን። በተቻለ መጠን ኢትዮጵያ ውስጥ ባሉ ንግዶችና ስራዎች ፋይናንሻሊ ሳንቸገር ማንንም ሰው ሳንጠይቅ እግዚአብሔር በሰጠን ጭንቅላትና እውቀት ሪሶርሶችን እዚሁ ፕሮዲዩስ አድርገን ሀገር ውስጥ መስራት እንደሚቻል ለማሳየት እናስባለን። ከዛ ውጭ ለማንም ሰው ክፍት በሆነ መልኩ አንዳንዴ ዝማሬ ጸጋ የስቱዲዮ ጸጋ ምናምን ኖሯቸው ቦታ መከራየት አቅቷቸው ለሚቸገሩ ሰዎች እነኛን ስፍራዎች የማዘጋጀት ማዕከሉ ያን እንዲያካትት የማድረግ ሐሳባለን። ትልቁ ነገር ግን ሪሃቢሊቴሽን ነው የመስራት ሐሳባለን። ሰዎች በነፃነት ማንም ሰው ሳይሆን ፕራይቬትሊ አሜሪካ ነገር እንዳለ ሪሃቢሊቴት እንዲያደርጉ ተመልሰው ወደ እግዚአብሔር እንዲመጡ ለማድረግ አስባለሁ። በጣም ብዙ ወጣት አስተምሮኛል። ራእያችንን በደንብ ሞልድ አድርጎ አስተካክሎ አሁን የደረስንበት ላይ ያደረሰን ከሰው ጋር የነበረን ኢንተራክሽን ነውና ትልቁ ራእያችን ደቀ መዛሙርትን የማፍራት ነው። ክርስቶስን የሚመስል ክርስቶስን የሚወድ ትውልድ ማፍራት እንፈልጋለን። እየሰማ ነው ያለው እያየነው ያለነው ችግር ከኛ በላይ ሊሆን ይችላል፣ ከአምላካችን በላይ ግን አይደለም። እግዚአብሔር በእኔ ዘመን እኔ ሳልሞት ይህንን ይሰራል። እኛ በቃ ፍቅር እናካፍላለን፣ ገንዘብ እናካፍላለን፣ እውቀት እናካፍላለን፣ እንሰራለን። ማንንም ጀጅ ሳናደርግ በቃ በደረሰበት አጠገቡ በመቆም ወደ ክርስቶስ ሙላት እንዲደርስ ኢየሱስን እንዲወድ ስኬት ኢየሱስ ነው ብሎ እንዲናገር እሱም እንዲቁጭ ብሎ ፖድካስት ላይ ኢየሱስ ነው ስኬት የሚልበትን መንገድ ለመፍጠር ለመስራት እናስባለን። ጌታ ደግሞ ያግዘናል በዚህ። በጣም ይገርም ነው። እግዚአብሔር እንግዲህ ከእናንተ ጋር ሆኖ እስካሁን ያሳካላችሁ እግዚአብሔር ነው። በጣም የመጣበት መንገድ ይገርማል። ቄስ ወደፊትም እንግዲህ ራእዮች የተሳክተው ደግሞ እንደገና ሌላ እድል ይሰጠናል እግዚአብሔር፣ እናወራለን ብዬ አስባለሁ። አመሰግናለሁ በጣም ቴንክ ዩ ሶ ማች። የተከበራችሁ ተመልካቾቻችን ከሪቨረንድ ሙሉነህ ታዬ ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን ይጠብቀን። ሰላም።